ፓሪንግ ታረጋለህ፣ ገመድ ትዘላለህ፣ ዳገት ቁልቁለት ትለውጣለህ፣ ብዙ መስዋዕትነት ትከፍላለህ። ሪንግ ላይ ደግሞ ስትወጣ ዋና አሳጅን መስፍን ብሩ የኢትዮጵያ ብሔራዊ ቡድን ቦክሰኛና አምበል ተጨማሪም የሌማመር ቦክሲንግ ክለብ መስራችና ሲኦ 4 ጊዜ እስር ቤት ገብቻለሁ። አሁን ፖሊስ ነኝ። የፖሊስ ቤት ህጎች አሉ፣ የቦክስም ደግሞ ህጎች አሉ። የትኛው ነው የበለጠ ጠንካራ? የፖሊስ ቤት ህግ ነው፣ ኃላፊነት ነው የሚሰጠው። የቦክስ ደግሞ የመርህ ጉዳይ ነው። ዋጋውንም ትከፍላለህ፣ በህይወት ነው የምትከፍለው። የመጀመሪያዋ ፌስ ኦፍ ላይ ያለ የቃላት ጨዋታዎች ደግሞ አሉ። ትናገረው ነገር እዛ ሰው የስነ ልቦና ላይ የሚያሳርፈው ተጽዕኖ ምን ይመስላል? ተጋጣሚህን መረበሽ፣ ገና ከመግባቱ በፊት ማሸነፍ። ውስጡ ተሸንፎ ከገባ መኪና ያንቀሳቅስ፣ ገፍቶ የፈለገ ነገር ይስራ፣ ይሸነፋል። ሪንግ ላይ ተጋጣሚ ብትሆን በዚህ መንገድ እኔ አላናገረህም። መሸነፍ ግን የተለየ ስሜት የሚያመጣ ይመስለኛል። ምን ይመስል ነበር? አንድ ቦክሰኛ ሲጫወት አንድ ሰው ብቻ አይደለም የሚሸነፈው። ጓደኞቹ ይሸነፋሉ፣ ቤተሰቦቹ ይሸነፋሉ፣ አሰልጣኞቹ ይሸነፋሉ፣ የክለቡ ልጆች ይሸነፋሉ። ሸነፍ ከባድ ነው። እስካሁን ባደረካቸው ጨዋታዎች የመጨረሻ ሞመንት ላይ ደርሰህ እናት ትዝ ብለህ ያሸነፍክበት ሞመንት እንታሳውሰዋል? እናቴ ለውጤቴ ለእያንዳንዱ እስከዛሬም ለመኖሬ እሷ ቁጥር 1 ቦታውን ትወስዳለች። ትሬኒንግ ሰርቼ ራሱ ባዶ ሆዴ የምተኛበት ጊዜ ብዙዎች ነበሩ እና ማታ ላይ ወይ በቆሎ ታመጣልኛለች ምናምን። አንዳንድ ጊዜ በቃ እሷም ማታ ግራ ገብቷት ቁጭ ብላ ታውቃለች። በጣም ነው የምወዳት። ስቲልም ባለውለታዬ ናት። የቱ ጋር ሲመታ ነው የሚደነዘዘው? ከኋላ ሰው ይሄድ እንደዚህ ትይዝና እንደዚህ ታንቀዋለህ። አንድ ቦክሰኛ እዚህ ጋር መተኝ ጭንቅላቱ አካባቢ መትቼ ይሄ ቀኝ እጄ ተበተነ። ፖሊስ ልብስን ስትለብስ ምንድን ነው የሚሰማው? አንድ ፖሊስ አንድ ልጅን መታውና ተቋሙ ሁሉ እንደዛ የሚመስለው አለ። 100% እናገራለሁ። በጣም ትሁቶች አሉ፣ መክሮ የሚመልሱ ፖሊሶች አሉ። በህይወታችን የሚረብሹ ነገሮች ይመጣሉ። አንድ ሰው በዚህ ስፖርት ውስጥ ማለፉና ፐርሰናል ላይፉ ላይ ምን የሚጨምርበት ነገር ይኖራል? ለመጨረሻ ጊዜ በህይወቴ የተማርኩበት ቀን የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ዋና ሳጅን መስፍን ብሩ እንኳን ደህና መጣህ። እንኳን ደህና ቆየህ። ሰዎች የሚያውቁህ በቦክሲንግ ነው፣ ግን መስፍን ማን ነው? ከሱ ልጀምር። ዋና ሳጅን መስፍን ብሩ እባላለሁ። አዲስ አበባ ፖሊስ ቦክሰኛ ነኝ አሁን ላይ። እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድን ቦክሰኛ ነኝ። በተጨማሪ የሌማመር ቦክሲንግ ጂም መስራችና ስራ አስኪያጅ ነኝ። ክለቤ ላይ ደግሞ አምበል ካፒቴን ነኝ። ተወልጄ ያደግኩት ኮልፌ አካባቢ ነው። እድገቴም ውለቴም እዚሁ አዲስ አበባ ነው። አዲስ አበባ ልጅ ነኝ። ኮራለሁ በዛ። ይሄን ይመስላል የተወለድኩበት፣ አሁን የምኖርበት ያለሁበት ሁኔታ ይሄን ይመስላል። ብዙ ጊዜ በልጅነታችን የተገነባብን ማንነት ነው ካደግን በኋላ የምናንጸባርቀው። በልጅነታችን ስንሰርቅ እየተቀጣን ከሆነ ካደግን በኋላ እንደዚህ አይነት ነገር ውስጥ አንገባም። በልጅነታችን የሆነ ነገር የመፍጠር የመነካካት ምናምን አይነት ነገር ውስጥ ከነበርን ካደግን በኋላ ቴክኒሻን የመሆን እንደዚህ የመሆን ነገሮች አሉና ይሄኛው መስፍን እንዲመጣ በልጅነት ምን አይነት ማንነት ነበረ? በልጅነቴ ያው ተወልጄ ያደግኩት እዚሁ አካባቢ ነው። እውቀት ወገኔ የሚባል ትምህርት ቤት ነው የተማርኩት። የ14 ዓመት ልጅ ሲሆን በጣም ቲቪተኛ የሚባል ከሰው ማይስማማ ጸብ ባለበት ቦታ ሁሉ ነው ያለው መስፍን አለ። ከሰፈሪ ልጆች ካልተጣላው ሰው በቃ የለም። ማዘር ጋር ስሞታ ሁሌ ነው የሚመጣው። ይሄ ኃይለኛ የሚባል አይነት ባህሪ ያለኝ ነኝ። ቁጡ ነኝ የነበረኝ በልጅነቴ። ምንድነው ያንን ነገር ያመጣው የነበረው? አላውቅም። ከፍተኛ የሆነ ነፃነት ስለነበረ ነው ቤት ውስጥ ወይስ ሌሎች ነገሮች ነበሩ?
አላውቅም። ነፃነት ግን አልነበረኝም። ማለት ይሄ ቀብጬ ያደግኩ ሰው አይደለሁም። ኦኬ ቤተሰቦቼ ሀብታም የሚባሉ አይደሉም። ይሄ ውስጤን ግን የሆነ ብሎ የሚያዳምጠኝ ምናምን ሰው አልነበረም ይመስለኛል በሰዓቱ። አስተማሪዎች በጣም እፈራ ነበረ። አስተማሪዎች እፈራ ነበረ። ማናገር እየፈለግኩኝ እፈራ ነበር። እንደዚህ አይነት ነገሮች ነበሩብኝ። አሁን መለስ ብዬ ሳየው 12 ዓመቴ 13 ዓመቴ እዛ አካባቢ ላይ ነው ወደ ስፖርት የተቀላቀልኩት። ምን ነበረ ምክንያቱ ወደ ስፖርት እንድትገባ ያደረገ? ወደ ስፖርት ልገባ ያደረገኝ ያው ጓደኛ አስጨናቂ ተፈራ ይባላል። የሰፈሬ ልጅ ነው እና እስኪና ቦክስ ቤት እንሂድ ምናምን። እንደዛም ስፖርት እኔ ብዙም ያለም አይመስለኝም፣ ልብም ብዬ አላቅም። ከዛ በፊትም እኔ ስፖርት ሰርቼም አላቅም። ምንም ለዛ እንትኑም የለኝ፣ ሀሳቡም አልነበረ፣ ሀሳቡም የለኝ እና ና እንሂድ ምናምን ብሎ ወሰደኝ። ከዛም ሳየው በቃ እኔን የሚያክል በእኔ ዕድሜ ያሉ ልጆች በጣም ይገርሙ ነው ሲሰሩ ምናምን አየኋቸው እና በጣም ተመቸህ? ያ በጣም ተሳተው። ትልልቆችም ደግሞ አሉ። እኛ ልጅ ሆነን ትልልቅ ቦክሰኞችም አሉ እና እነሱን እያየው በቃ መቅረትም አቆምኩኝ። ከመቅረትም ዋና ሆንክ እዛ ማለት ነው። በቃ የለም ቋሚ ተሰላፊ ሆንኩ። እኔ ትዝ ይለኛል የመጀመሪያ ጊዜ ስፖርት ቤት ሲሄድ የነበረው ሁኔታ ነው እስካሁን እንድቆይ ያደረገኝና አንዳንድ ጊዜ ሰዎች ለመጀመሪያ ጊዜ የሚሄዱበት ቦታ ወይ እዛው እንዲቀሩ ያደርጋቸዋል ወይ ደግሞ ጭራሽ ከዛ በኋላ እንዳይሄዱ ያደርጋቸዋል። ፈርስት ኢምፕሬሽን አይደለም የሚባለው። ኢቭን ሰውን ራሱ ለመጀመሪያ ጊዜ ስታገኘው ያ ሰውዬ ከዛ በኋላ ጓደኛ ቤተሰብ ሆኖ ይቀራል ወይ ከዛ በኋላ ጭራሽ ላይ መጣም ይችላል። እና ያቺ መጀመሪያ ጊዜ እዛ ስፖርት ቤት ሄደህ ያየኸው የማይረሳ ትዝታ ከአእምሮህ የማይወጣ የምታስታውሰው ነገር አለ? አዎ ትልቅ ሰዎች እንደዚህ ሲሰሩ አይቻላል። በጣም ላበላብ ሆኖ ሰውነታቸው የምትሰራበት ሜዳ በለው አዳራሽ ይመስላል። ያው በጣም የወረደ ቦታ ነው፣ ግን በቃ ሲንከባለሉ ሳይ ነበር ትልቅ ሰዎች ምላቸው ሰዎች እና እንደዚህ ይሰራል እንዲያልኩ ይመስለኛል። የዛን ሰዓት ላይ እሱ እንትንን ይዞታል። ከጓደኞች ጋር ከቤተሰብ ጋር የነበረህ ግንኙነት ምን ይመስል ነበረ? ይህን የምጠይቅህ ለምንድን ነው አሁን የደረስክበት ቦታ ከዛን ጊዜ የሚመጣ ነውና ግንኙነታችሁ ምን ይመስላል? የዛን ጊዜ የምታስታውሰው? ከቤተሰብ ጋር በጣም የዋህናት ነው ያለች። በጣም ነው መወዳት ስቲልም ባለውለታዬ ናት እና እንደ ትምህርት ቤት የሄደች ሰው አይደለችም፣ ግን ብዙ ነገር በመከር መጥፎ ነገሮች ትጠላለች። ስናጠፋ ራሱ በቃ በአቅም ባያቅታት ትነክሰን ነበር እና ኃይለኛም ናት፣ ግን ደግሞ በቃ የዋህነቷ ኃይለኝነቷን ይሸፍነዋል። አባቴም እንደዛው ቁጡ ነው፣ ኃይለኛ ነው። በጣም ነበር የሚወደኝ። እሱም ነፍሱን ይማረው አሁን በህይወት የለም። ወላጅ አዳላማ ብዙ ጊዜ እሱ ግን በዛ ሰዓት ላይ እኔ እንደዚሁ ራሱ ሲነገረኝ እግሩ ላይ ያስቀምጠኝና እኔ ካልበላው እዛ ቤት ወደ 6-7 ቤተሰቦች ነው ያሉኝ፣ እህት ወንድሞች ማለት ነው። እነሱ እኔ ሳልጠግብ ለነሱ እና እግሩ ላይ ቁጭ አድርጎኝ ነው የሚያበላኝ የነበረው እና ኃይለኝነቱም አለ ደግሞ መውደዱም አለ። ስለ እናትህ እያነሳህ ነበርና ብዙ ፋይቶችን አድርገሃል፣ ብዙ ጨዋታዎችን ተጫውተሃል በቦክሲንጉ። አንዳንድ ጊዜ ያው ፈተና ውስጥ ስንሆን፣ ከባድ ሁኔታዎች ውስጥ ስንሆን የኛ አቅም እንኳን ቢወርድ የሆኑ ሰዎችን ይዘን ወይ ቤተሰባችን፣ እናታችንን፣ አባታችንን፣ ፍቅረኛ ካለን ፍቅረኛ ወይ ልጅ ካለ ለነሱ ስንል አንሸነፍም። ማለት እስካሁን ባደረካቸው ጨዋታዎች የመጨረሻ ሞመንት ላይ ደርሰህ እናት ትዝ ብለህ ያሸነፍክበት ሞመንት የምታስታውሰዋል? ለውጤቴ ለእያንዳንዱ እስከዛሬም ለመኖሬ እሷ ቁጥር አንድ እንትኑን ትወስዳለች፣ ቦታውን ትወስዳለች። እሷን ብዬ ምናምን ለእናቴ ምናምን ግን ማለት በተሻልኩ አቅም እጋደላለሁ ለዛ ነገር ያሽንፈትን የሚባለው ነገር እንዳይመጣ። ምክንያቱም አንድ ቦክሰኛ ሲጫወት አንድ ሰው ብቻ አይደለም የሚሸነፈው። ጓደኞቹ ይሸነፋሉ፣ ቤተሰቦቹ ይሸነፋሉ፣ አሰልጣኞቹ ይሸነፋሉ፣ የክለቡ ልጆች ይሸነፋሉ።
እና ብዙ ሰው እንትን ይዞ ነው የሚወጣው ሪንግ ላይ እና ብዙ ሰው ሰፖርት ቢያደርጉኝም የሆነ እኔ ህልሜ ያሳለፍኩት ነገር ድካሜ ምናምን ነው የሚታወሰኝ በተቻለ አቅም የሚያደርገኝ ማለት ነው። እና እናቴ ግን ከጀርባ ባሉ ነገሮች ነው ሶጣ ስትገባ በቃ እጄ የሆነ ነገር ታመሜ ከገባው ታሸኛለች። እዚህ በቃ ጉልበቷ ላይ አስቀምጣ እንትን ትለኛለች እና ይሄ አለ መግቦቷ እንጂ ለሷ ስል ነው የምትለው እንትን የለ ሞመንት እሱ እንትን አይለኝ። የመጨረሻው ያሁኑ ላይ ነበር እንደዛ ያሁኑ በጣም በአካል ስለነበሩ ነው ቦታው ላይ እሷን ይዛ ፕላን የሚያስላው ነበር። ያን ውጤት በጣም እፈልገው ነበር። ምናልባት ግን ውጤቱ በተቃራኒው ቢሆን ኖሮ ምን ይሰማህ ነበር? ከባድ በጣም መሸነፍ ከባድ ነው። ሪንግ ላይ አብሶ ቦክሰኛ ሲሸነፍ ስሜቱን ስለማቀው በጣም ከባድ ነው። ደስታው እንደው ከእንትኑ የተሸነፍኩ ቀን አይረሳህም። ከዋናው ካሸነፍኩ በኋላ እኮ በቃ ምንም ብዙ ፌሽታ ነው። ከዛ ብዙ እንትን አይልም። ግን ከተሸነፍክ እንዲባረግ ኖሮ ብዙ ነገሮች አሉ። የሆኑ ጌሞችን አሸንፈህ ወይም ደግሞ የሆነ ቻሌንጅ አልፈህ ብቻ የሆነ ነገር ተወጥተው እዛ ጋር ስትደርስ ላይክ ለራስህ የሚሰማ ስሜት እናቴን አኮራዋትኝ አይነት ነገር ነው ወይስ ጀስት እንዳሸነፈ ሰው ነው ሴሌብሬት የምታደርገው? እሱ ጋር ትመጣለች እናቴን አኮራዋት በቃ ደስታዋ ራሱ ያስታውቃል። መጀመሪያ እሷ ነው የምትደውለው ባትኖር ራሱ ባላት ነገር ባይገርምህ ቤት ውስጥ የሆነ ነገር ታዘጋጃለች። የሆነ ሴሌብሬሽን አለ በቃ ባለው ነገር እንትን ትላለች። እና ብዙ ነገሬን አስደርግ የቻልኩት ለምን እንደሆነ ታውቃለህ? እንዳልኩህ እኔ ደሃ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ትሬኒንግ ሰርቼ ራሱ ባዶ ሆዴን የምተኛበት ጊዜ ብዙዎች ነበሩ። አንድ ቀን ሙሉ ትሬኒንግ ሰርቼ መጥቼ እንግዲህ የቦክስ ትሬኒንግ በጣም ከባድ ሳልበላ ማለት ነው። ማታ ውዬ አውቃለሁ ምንም ነገር ሳልበላ እና ማታ ላይ ወይ በቆሎ ታመጣልኛለች ምናምን። አንዳንድ ጊዜ በቃ እሷም ማታ በቃ ግራ ገብቷት ቁጭ ብላ ታውቃለች። በነገራችን ላይ አላፍርበትም። በዚህ ብዙ ቦታ ተናግሬው አላውቅም። ግን በዚህ አጋጣሚ የአንተ ኢንተርቪዎች ትልልቅ ሰዎች ስለሚመጡበት እኔንም ታዳጊዎች ስለሚከተሉኝ ይህንን ነገር ለማለት ብዙ ነገሮች የሚማሩበታል ብዬ ስለማስብ ነው። እና አንድ ቀን ሙሉ ትሬኒንግ ሰርቼ ደክሞኝ ውሃ እየጠጣው የምተኝባቸው ጊዜዎች ብዙ ነበሩ። እና እናቴ ትሬኒንግ ሰርቼ ደግሞ ምግብ አጥቼ ቡናና ቆጮ ትሰጠኝ ነበር ምንም ቤት ውስጥ ካልመኖር ማለት ነው። እና እሱን በልተን እንተኛለን ከሷ ጋር እኔ ብቻ አይደለም ደግሞ ቤት ውስጥ ብዙ ጎረምሳ እና ሁለት ወንድሞች አሉኝ እህቶችም አሉኝ። እና ያ ሁሉ ጀርባዋ ላይ እንትን ብላ ትቆይ ነበርና ፋዘርም ያው ይሄን አለ የተሳካለት ሰው ስራ የሚሰራ አይደለም። እና እሱም በቃ ካለው ይዞ ይመጣል ከሌለው እንደዚህ አይነት ነገሮች ነበሩና በጣም እንቸገር ነበር። ባዶ እግሬን ትምህርት ቤት የሚሄድበት ጊዜ ነበር። ጫማ መግዣ አጥቼ ማንም ጫማ የሚገዛልኝ አጥቼ ባዶ እግሬ ሄድ ነበር ትምህርት ቤት። እንዳልኩ በዛ ላይ ደግሞ ቲቪቱም ይሄ ትንነቱም አለ። 3-4 ጊዜ እስር ቤት ገብቻለሁ። አሁን ፖሊስ ነኝና ግን 3-4 ጊዜ በጸብ ምክንያት ደግሞ አላደል ይሄ ረሃቡ ምናምን ሲመጣ እያደግን ስንመጣ ቦክሱንም ጀምሬ አካል ብቃቴም ጥሩ ሆነ። ረጅም ነኝ ምናምን እና ይሄ የምኮራበት ጉዳይ አይደለም። ግን ያለፍኩበት ምጠላው ሰዎችን የሚያስተምር ስለሆነ ነው። እና ጨቡም ይባላል ጨቡም ይባላል። እና ከጓደኞቼ ጋር እንደዚህ ከኋላ ሰው ይሄድ እንደዚህ ትይዝና እንደዚህ ታንቀዋለህ እና ያንቅላል። ልጁ ወይ ፌንት ይሰራ ወይ እንትን ይላል። እና ልጅ ነኝ የዛን ሰዓት ባይገርም 15-16 ዓመቴ ላይ እንደሱን ይዘና ያለውን ነገር እናውጣበታለን። ከችግር ነው ያ ነገር የመጣው። ባይገርምህ እንደዛ የፈለገ እንትን ብንል የኔ ጓደኞች የሆነ የተመቻቸ ነገሮች ቢኖራቸውም እኔ ለምግብ ነበር ማውጣው ያንን ነገር። እና ለምግብ መልበስ እወዳለሁ። ልጅም እያለሁ በተቻለ አቅም የሆነ አዲስ ነገር ይመቸኛል። እንዳልከው ደግሞ አንዳንድ ጊዜ ደግሞ
ጥፋቶች ናቸው። ልትቀጣ ደግሞ ትገባለህ። እዛ ውስጥ ደግሞ የምታየው ነገር አለ። እስር ቤት ማረሚያ ምንድነው ጣቢያ ውስጥ ምናያቸው ነገሮች ነበሩና እንደ ሰውኛ ደግሞ የሆነ ሰዓት ላይ መለስ ብዬ አያቸዋለሁ አንዳንድ ነገሮችን እና በቃ ላይፍ እንዲህ ነው ወይ የኔ ህይወት እንዲህ ነው ብዬ ደግሞ ውስጤ እረፍት የለውም። ነገ ተመልሼ እኮ እዛው እገባለሁ እና ውስጤ ግን የሆነ የደስተኝነት እኮ ቦክሰኛ ነኝ ደግሞ ሰውን በጣም ያከብረኛል እንዳልኩ ይሄ ኃይለኝነቱ የተደባዳቢነቱ ቢኖርም ይሄ ታዛዥ ነኝ፣ በጣም ትሁት ነኝ። ሰፈር ላይ እናቶች ተሸክመው ካገኘው ዱቄት ይሁን ጎመን ይሁን እንትን አለም ተሸክሜ ቤታቸው አድርሼ ነው የምመለሰው እና ምን አይነት የተባረከ ልጅ ነው የምባለው ሰፈር ላይ ወጣ ብዬ ነው ይህንን ነገር ምሰለው እና ይሁን ከሀሳቤ ጋር የምጣላባቸው ነገሮች አሉ። ቦክስ ላይ ደግሞ አሸንፋለሁ። እንደዚህ አይነት ነገሮች ስላሉ በቃ ቦታ የዚህ ነው። እዛ ደግሞ በዛ ሰዓት ላይ ሲጋራ ይጨሳል። መስፍኔ በቃ ተከተበች ካሁን በኋላ ከሱስ በዚህ ሁኔታ ከቀጠለ በቃ ያለው ነገር ታናሾችም እያጨሱ ነው። ኦኬ ለኔ ትንሽ የሚባሉት ልጆች አጭሰው እየገቡ ነውና እንደዚህ አይነት ነገር ሲያይ ደነገጥኩኝ ምናምን። ከዛ ቀን ጀምሮ ውዳሴ ማርያም መድገም ጀመርኩ ማረሚያ ቤት ውስጥ እና የሆነ ነገር ተስተካከለ ይመስለኛል። እና አይኖ ምናምን ብዬ ጠዋት ስንነሳ ፑሻፕ ስኳት ይባላል በባህል የስፖርት ያለ ማቴሪያል የሚሰራቸው ነገሮች እና እንደዚህ አይነት ነገሮች ነበሩ። አብዱም ይባላል አብዱ ሙስጣፋ ይባላል የሰፈሬ ልጅ ነው። እዛ ሰው ወዳደር ስለሚያገኝ ታሰረ ሲባል መጣ ሰፈር እና መጣ ምናምን። ለመጀመሪያ ጊዜ እሱ አስፈታኝ። አስፈትቶ የሚያውቅ ሰው የለም። አስፈታኝ አንዳንድ ነገሮች ነገሩኝ፣ አልተረዳሁትም በሰዓቱ። ከዛም ለመጨረሻ ጊዜ በህይወቴ የተማርኩበት ቀን አንድ ጓደኛዬ ነበር ሰፈር ውስጥ ተጣልቶ ይመስለኛል ልጅ ነው ታናሼ ነው በቦክስ ሲመታ የአፍንጫው እንትን አለ ተሰበረ እና ውሎ ግን ጥሩ አልነበረም እሱ። እኔ በዛ ሰዓት ላይ ትሬኒንግ ነው ከሰፈር ወጣው። ትሬኒንግን ደግሞ ስለምወደው አልቀርም እና ተመታ ምናምን ሳየው ከጥቅም ውጭ ሆኗል። የአፍንጫው አብጧል ምናምን። ከዛም ብዙ ጊዜ ታመመ። ምን ሆነ ነው ምናምን ስለው እዛ አካባቢ ተጣልተው ትልቅ ልጅ ነው የመታው። ትልቅ ልጅ ነው የመታው። ተጣላ ምናምን። ከዛም እሺ ችግር የለውም ምናምን እናገኘዋለን አልኩና የዛ ሰፈር ልጅ ድንገት ዘመድ ጥየቃ ነው የመጣው መቼው ራሱ። ከዛም ተጎዳ ልጁ ማለት ተጎዳ ጓደኛዬ። ከዛም የሆነ ሰዓት ላይ ከትሬኒንግ መጥቼ ሰፈር ላይ ጫማ እያስጠረኩ ስንፈልገው አጣ ነው ይሄን መቼው ያው ዘመድ ጥየቃ ስለመጣ። ከዛ አንድ ቀን ግን ድንገት እሑድ ቀን ነው ጫማ እያስጠረኩ ከመስጊድ ሲወጣ አገኘሁት። ከዛም ወደ መስፍኔ ልጁ እኮ ይሄ ነው ምናምን አልኩት። ሳየው ትልቅ ነው። ከዛም በኋላ እናቱ እንደዚህም አድርጎማ አደፈዋለሁ ምናምን ብዬ ከኋላ ትልቅ ኮብልስቶን ይዤ ደብቄ ከኋላ አመጣሁት እና ሮጥን አመለጥን ምናምን። እዛ ደግሞ እንደዛ አድርጌ ደግሞ ቀጥታ የት ነው ሄድነው? እዚህ አዲሱ ሚካኤል ቤተክርስቲያን ከተማተቼ እና ሄድን። ከዛም በኋላ ልጁ ለካ ተጎድቷል በጣም። ከዛም የሰፈር ዱርዬ የተባለ እንዳለ ታፍሶ ገባ። እኔን ግን ሰፈር ላይ በማን እንዳልኩ ስለምጠፋ አልተገኘ ብዙም ትኩረትም አልተደረገብኝ። ከዛም ጓደኛዬን አጋጣሚ ከትምህርት ሲመጣ ያዙት። ተጣልተው ነበር ከሱ አንተን መጥቶሃል። ሲያዩት ደግሞ እሱ እንደማይመታ ይታወቃል። ትልቅ ነው ልጁ። ምናልባት ያ ቦክሰኛው እንደ ጓደኛ አለው ቦክሰኛው ሊኖር ይችላል። ከዚህ በፊትም ይታሰራል ሰው በመምታት። ከዛም እኔም ከትምህርት ቤት ስንቀለቀል ይዘው ይመጡና እሱ አንድ ክፍል ገብቷል፣ እኔ አንድ ክፍል ገብቷለች እና እናቱ ስትቆጣው አየሁ። በጣም ተቆጣችሁ። ከዚህ ልጅ ጋር አትዋል እያልኩ ምናምን እያለች ለሱ ብዬ ነው ያን መስዋዕትነት የከፈልኩት እና በጣም ደነገጥኩኝ። እንዴት አደርጋለሁ? ከዛም ይሄን ያህል ተጠልቻለሁ ወይ ይሄን ያህል ባህሪ መጥፎ ነው ምናምን አልኩኝ። ከዛም በኋላ በሰዓቱ አላመንኩም። እኔ አይደለሁም አልኩ። እኔ አይደለሁም ምናምን አልኩኝ። ቆይቶ ግን የሆነ መልማሪዎቹ ሲያጋጩ ምናምን እንትን ሲሉ
አቀመሱ ሲያቀምሱ ምናምን እኔ ነኝ ምናምን አልኳቸው። ከዛም ልጁም ሲያየኝ አዘነልኝ መሰለኝ ልጅ ነኝ። ከዛም በፎቶውን ሳየው ሐኪም ቤት ገብቶ ነበር ሰው ቢሞትብህስ ምናምን አሉ። ከዛም በቃ እንደምንም ተባብረው ጓደኛዬ ይሄ አልኩ አብዱ የሚባለው ድጋሚ አስፈታኝ። ሁለተኛ ጊዜ ነው የታሰርከው? ከዛ በፊትማ ብዙ ጊዜ ነው፣ ብዙ ሪካርድ ነው ያለኝ። እሺ ከዛ የመጨረሻው በቃ ውስጤን እንትን ያለው ከዛ ቁጭ አድርጎ በቃ ይሄ ነው ወይ ላይፍ? ለምንድን ነው እንደዚህ የምትሆነው? ጓደኞች እነማን አርፋ ሰላም ነው ትሬኒንግ ብሎ ስለ ላይፍም ትምህርትም ተባረሬ ነበር። ደብተር ገዝቶ አልነበረም ከእናቱ ሲበደር ትዝ ይለኛል። ምንድን ነው ልብስ ገዝቶ ዩኒፎርም ተቀዶ በቃ ምክንያት ለመዋሻት ምክንያት ሰጥቶ ዩኒፎርም ራሴ እገዛልሃለሁ ብሎ ከዛም እሱም አለ እንትን ብሎ ያ ብር ሲያልቅበት ነው ከእናቱ ሄዶ ተበድሮ ገዛልኝ ደብተር ገዝቶ። ከዛም ደግሞ ማነባቸው መጽሐፎች ሰጠኝ። ሳይኮሎጂ ይሄኛውን የምትመልሰው ነው፣ ይሄኛውን የምታነበው ነው። ያንተ ህይወት እንደዚህ አይደለም፣ አንተ ትልቅ ደረጃ ትደርሳለህ፣ ነገ ከነገ ወዲያ በቦዲጋርድ ነው የምትንቀሳቀሰው። አንድ ሰው አንተን ያኔ ነው የሚነግረኝ በቃ አንድ ሰው አንተን ለማግኘት ፕሮግራም ይዞ በማኔጀርህ በኩል ነው የሚያናገር። አንተ በዚህ መንገድ ማትሄድ ከሆነ ስፖርትን የምትቀጥል ከሆነ መኪና ትገዛለህ፣ በባዶ እግር አይደለም የምትሄደው፣ ሰፈር ላይ እንትን በል ምንድነው አትዋል። በጣም ብዙ ነገሮችን መፈተሽ ጀመርኩኝ። ከዛም ለካ ይሄ ሰውዬ እውነቱን ነው ምናምን አልኩኝ። ትምህርት ቤት ጀግና ተማሪ መባል አይደለሁም፣ ደካማ ነኝ። ግን አስተማሪዎች ያከብሩኝ ነበር። ምክንያቱም ቦክስ ስወዳደር ዜና ላይ ይሰማል። በ35 ኪሎ በ40 ኪሎ ክላም መስፍን ብሩ አሸንፏል ምናምን ሲሉኝ ይቀበሉኛል። በዛ ላይ ደግሞ የሆነ ትትናዋል ሲመጡ ይሄ እንደ ጎረምሳ ታከብራቸው ነበር። አከብራቸዋለሁ፣ እንትን አጠፋላቸዋለሁ፣ ዳስተላቀፋላቸዋለሁ ምናምን ምሳ ምናምን ላይ ምናምን እታዘዛቸዋለሁ። ፈርቻቸው አይደለም በቃ ከአክብሮት ነው። ይሄኛው ካደግኩ በኋላ ያን ነገር ስለሚያዩብኝ ደግሞ ጥለው አይጥሉኝም። በማል ያዝኑልኛል፣ ይመክሩኛል። እና ይሄ አክብሮቱ ምኑም መጣ። ከዛም በቃ ከጓደኞቼ አሉ በጣም ከኔ ባሱም አሉ ጓደኞቼ በህይወትም የሌለ አለ። በሰዓቱ ባልሆነ ነገር ተፈጥሮ የሞተም አለ፣ የተሰደደም ጓደኞች አሉ፣ ይታወቃል። እና ከዛ በኋላ ጓደኞቼንም ሙሉ ለሙሉ አጠፋው። ከእንትኔ ትኩረቴን ስፖርት ላይ አደረኩኝ። እናቴ እንዳልኩ ብዙ ቦታ የዛን ሰዓት ላይ ብር ይሰጣቸዋል። ጆተኒ፣ ቁማር ምናምን የሚባሉ ነበሩ፣ እዛ ሄዳሉ። እናቴ ግን የላትም ብር። ስለማትሰጠኝ በጣም እናደድባት ነበር። ሌሎች እናት እንዴት እየሰጡ ለምን ለኔ አትሰጠኝም ብዬ አዝንባት ነበር። በጣም ነው ማዝንባት። አንተ የሚመስል አውቃ እየደበቀች እያላት ነው የሚመስል። ደግሞ ማጣባት አይመስለኝ ሁሉ ነገር ስለምትሆን ስለማውቅ እየሌላት እንደሌላት ራሱ እያወቅሁ እንትን እላታለሁ። ቦክስ ተወዳድሬ አሸንፌ የምንድን ነው የቡና ምናምን ብዬ ሳንቲም እሰጣታለሁ እና 10 ብር ግን መሬት ላይ ሰው ወርቆ ከገኝ ይዤው ሄዳለሁ። እዚህ እኮ ሰጥቻታለሁ። የእሷ ነገር በቃ እንትን ይለኛል። እና እንዳልኩ እሷ ግን በሰዓቱ ጠብቃኛለች። ምክንያቱም ያን ብር ሳጣ መሄደው ስፖርት ቤት ነው። ያን ገንዘብ ሳጣ ማሳለፈው ጊዜን ስፖርት ቤት ነው። እነሱ ጓደኞቼ ደግሞ ሁሉ ጊዜ ሲጮቱ አይደል ፐርፌክት ናቸው፣ በደንብ ይችላሉ። እና በሆነ አጋጣሚ በቃ ሞልቶልኝ ብር ካገኘው ከነሱ ጋር ቤት ሲሄድ ወዲያው ይበላል። ከዛ በቃ ምንም ፋይዳ አጣሁበት። በቃ አቆምኩኝ። ሙሉ ለሙሉ ከነሱ ወጣው። እንዳልኩ ይሄ በመጥፎ መንገዶች ቢሄድም ራሴን ግን የሚበላኝ ነገር አለ። እንደዚህ ምክሮቹ በማል መሰማቸው እንትኑ አስተውዬ ሰማቸው ነበር። እና ወጣቶች ይህንን ካየ እንደዚህ አይነት መመዘን በዛ ሰዓቱ መመዘን መቻሌ ለራሴ በጣም እድለኛ ነኝ ብዬ አስባለሁ። ምናልባት አሁን ከዚሁ ጋር ስንት ዓመት ነበር የዛ ሰዓት? ይህን ታሪክ ምነግርህ እስከ 17 እስከ 16 ያለው እድሜ ነው እነዚህ ታሪኮች። በዛ እድሜ ላይ ያለ ይህንን ፕሮግራም የሚያይ ሰው አሁን አለ በእርግጠኝነት። እና እኔ መቼ ነው ከዚህ ነገር የምወጣው ምናምን የሚሉ ጥያቄዎች ይመጡብናል አይደለ? አንድ ነገር በተደጋጋሚ እያደረግከው ውጤት የማይሰጥህ ከሆነ ሁሌ በዛ ነገር እየተጎዳህ የምትሄድ ከሆነ አእምሯችን ይጠይቃል። እንደዚህ አይነት ጥያቄ ውስጥ ያሉ ወጣቶች ምን ማስተላለፍ ትፈልጋለህ?
በጣም ያሳዝኑኛል ለኔ። እኔ አሁን እንዳልኩ ዱርዬው አፍታሙ ድሃውም ከሁሉም ጋር በጣም እግባባለሁ። አሁን ከማየው ነገር አንጻር ግን የኢትዮጵያ ሕዝብም ነው የምልሽ ለእነዚህ አይነት ሰዎች ቦታ አይሰጣቸው ምንም ቦታ አይሰጣቸውም። እና በተቻለ መጠን እኔ አሁን ምንም ባላረግላቸው ከነሱ ጋር ጓደኛ ሆኜ የሆነ ነገር ልነግራቸው እሞክራለሁ። አብሶ ትንሽ ከሆኑ ማድመጥ ከቻሉ የሆነ ነገር ለመርጨት እሞክራለሁ አቅማቸውን ማለት ነው። እና የሆነ በአቋራጭ መሄድ ይፈልጋሉ። ሁሉ ነገር ሳይደግሙ መያዝ ይፈልጋሉ። ያን ነገር ሲያጡት ወደ ሱሱ ይሄዳሉ። እና ይሄ ነገር ይሄ ጊዜ እንደሚያልፍ ማሰብ እንዳለባቸው ማያልፉ ጊዜዎች እኔ አልፌያለሁ። እንዳልኩ 2 ቀን 3 ቀን በቃ ትንሽ ነገር እየቀመሱ ምግብ አትበለው ባዶ በለው ቆጮና ትንሽ ናት እሱ። ሌላ ምንድነው የምግብ ቤት ተራፊ ሄደን እንበላ ነበር ስለሌለን ማለት ነው። እና ይሄም ሰዓት አልፏል። እና አሁን ያለው ሰዓት ላይ ደግሞ ቢያንስ እንደኛ የሚራብበት ጊዜ ያለ አይመስለኝም። አሁን የሆነ ነገር ከሰራህም የሆነ ሰው ይሰጥሃል። እና ይሄ ምርጫ እንዳልሆነ ጥሩ እንዳልሆነ እንደሚያልፍ አብሶ ማያልፍ ይመስላቸዋል። ብዙ ሰዎች ራሳቸውን ያጠፋሉ እና ያልፋል። እድሜያችሁ ሲሄድ ብስለታችሁ ይጨምራል እና ያ ነገር ሲያልፍ ተረት ነው የሚሆንባቸው። በጣም ተራ እንደሆነ ነው የሚያዩትና እንዲታገሱ በዛ ውስጥ ደግሞ ራሳቸው እንደሚገነቡ ችግሩ ለሚመጣባቸው ሲያድጉ ለሚመጣባቸው ችግር መራብን መጣመታን ስላዩ ከዛ በላይ ምን ይመጣል? እና ይሄ መውደቅ መነሳቱን ቢፈጠርባቸው የሆነ ማስተማሪያቸው እንደሆነ አድርገው ፈጣሪያቸውን እየለመኑ ቢያልፉ ትልቅ ደረጃ ይደርሳሉ። ባላቸው ሙያ ትምህርትም ይሁን ስራም ይሁን ያለቻቸውን ይዘው ጠንክረው ቢሰሩ ትልቅ ደረጃ ይደርሳሉ። እንደሚያልፉ መክራቸዋለሁ። እንደሚያልፍ ነገሮች ቅድም ስታነሳልኝ አብዱልፈታህ የዛ ሰዓት ላይ ከዛ ነገር እንድትወጣ የራሱን ሚና ተጫውቷል። አንዳንድ ጊዜ በህይወታችን የሚመጡ ሰዎች አሉ እና እነዛ ሰዎች ልክ እኔ ማያቸው ልክ እንደ መልአክ ነው። ላይክ ከሆነ ችግር ሊያስወጡ የሚመጡ ሰዎች አሉ። አታውቃቸው፣ ዝምድና የለህም፣ ትውውቅ የለህም፣ ብቻ በሆነ ነገር ትገናኝና እነዛ ሰዎች ምክንያት ሆነው ለህይወትህ መቀየር የራሳቸውን ነገር ያደርጉና ሙሉ ለሙሉ ህይወት ይቀየራል። ከአብዱልፈታህ ጋር አሁን ላይ ሲያይህ ምንድን ነው የሚሰማው? በሄደበት ነው የሚመሰክረው። በጣም ነው የሚወደኝ። አሁን በነገራችን ካናዳ ነው ያለው። በሄደበት ምሳሌ አድርጎ የሚጠራኝ መስፍን የሆነ ሰው እንኳን ቢያገኝ እስኪ መስፍን ጋር ቀረበው ምናምን ነው የሚል እና እንደሚኮራብኝ አልጠራጠርም። ምናልባት አሁን ያየዋል ይሄንን ፕሮግራም መልእክት አስተላልፍለት፣ ማመስገንም ትችላለህ። በጣም ነው ማመሰግነው፣ በጣም ነው ማከብረህ። ልጅህን ፈጣሪ ይጠብቅልህ። እኔም ብቻ የዛን ሰዓት ላይ በችግሬ ሰዓት ላይ ያ ሁሉ ነገር ከፍለህ መን አልቀረም። እኔም ብቻ አይደለም እዛ ጋር የረዳኸው። አሁን ደግሞ በስሬ ብዙ ሰዎች እኔ መንገዴን እያሳየው እየተቀየሩበት እና እኔም ብቻ ሳይሆን ብዙ ሰዎች እንደረዳህ አድርገህ ቁጠረው። ነገም ከነገ ወዲያ እኔ የምፈልገው ቦታ አልደረስኩም አሁንም እና እንደማኮራህ ሐሳቤ እንደሚያድግ ያ ሁሉ የተናገርከው የመከርከኝ ምና እንደማይቀር አረጋግጥልሃለሁ ማለት እፈልጋለሁ። በልጅነት ነው መወዳደር የጀመርከው፣ ፋይቶች ላይ መግባት የጀመርከው ምናምን። ወደ የፖሊስ ስፖርትን ስትቀላቀል ምን ነበረ እንድትቀላቀል ያደረገ? እንዴት ነበር የገባኸው? ወደ ፖሊስ የገባሁት ትሬኒንግ አልቀርም። በቃ እንዳልኩ የትም ቦታ ብውል ምንም ነገር ቢፈጥ ስፖርት ቤት አልቀርም። ያ ደግሞ ሁል ጊዜ እሰራለሁ፣ በግልም እሰራለሁ። እና ደግሞ ትንሽ የተለየ ነገር በቦክስ ስፖርት ላይ አብርሼ ኪሎ የሚባል ነገር አለ። በኪሎ ነው የምንወዳደር። እኔ በጣም ወፍራም ነኝ በሰዓቱ። በፋሚሊም ይመስለኛል አጥንታችን ጠንካራ ነው፣ ወፍራም የሚባል አይነት ሰዎች ነን። እና
ያለ እድሜ ነው የኔ ጓደኞች 30 ኪሎ 40 ኪሎ ሁለት ዓመት ሲጫወቱ እኔ አንድ እየተጫወኩ ነው 30 ስገባ 40 ገባል በጣም በባላሉ ወዲያው ጨምራለሁ ወዲያው ሰዓት በቃ እንትን ነኝ ግን ያለ እድሜ ነው የምጫወተው ከቁጥሮች በላይ ነው የምጫወተው ግን ትሬኒንግ እሰራለሁ እሱ ይጠቅመኛል ብዙ ጊዜ እና ትሬኒንግ ደግሞ ከሰርቼ ደግሞ እሱን ለማውረድ ኪሎውን ለማውረድ የማረጋቸው እንትኖች አሉ እንቅስቃሴዎች አሉ እነሱ ሞር ፊት እያደረጉኝ መጡ መውጣት ካለብኝ ጓደኞቼ ገጠሩኝ ድካሙ ስላለ አልችልም መውጣት በቃ ማረፍ ብቻ ነው የምፈልገው እና እንዳልኩ እዛ ክለብ ማለት አዲስ አበባ ፖሊስ ክለብ ውስጥ እንደገባ ያደረገኝ ችሎታዬ ትሬኒንግ እሰራለሁ በደንብ እሰራለሁ አልቀልድም ትሬኒንግ ከጀመረ ቀልድ አላውቅም በደንብ አድርጌ ትሬኒንግን እሰራለሁ እና አሸንፋለሁ ደግሞ ሁለቴ ምናምን ነው የተሸነፍኩት ታዳጊ ላይ ሲጫወት ከ50 ምናምን በላይ ጨዋታ አድርጌያለሁ ታዳጊ ላይ በደንብ ነው እየመተው ማሸነፋቸው ከዛም ክለብ ደግሞ እንዳልኩ ከዛ ማንነት የሚወጣው ይሄ መደባደቡ ሰለሞን ዝና የሚባልም አሰልጣኝ አለኝ አሁን ሽበት የለም እሱም እንደዚህ አይወድም በጣም በቃ ኩል ነው ስቲል አሁን እሱ የሚጸየፋቸው ነገሮች ትዝ ይለኝ ነበር ይሄ ብዙ መብላት እንደዚህ መስገብገብ በምግብ ነው ማለት ይሄ መጠጣት ላይ ምናምን በጣም በቃ ውስጡ ይጸየፋቸው እና ያን ነገር አያሉ የሆነ ነገር ሲያገኝ እንትን ይላልና ዛሬም ታስረ መጣ ምናምን ይለኝ ነበር አይመክረኝም ይሄውነ ይሄ ማነው ነገር አለ እና እሱም ባለ ማስቀየም ደግሞ አልፈልግም እና እንደዛ ነገሮች አሉ ከዛ የሆነ ጊዜ በኋላ ግን መስፍኔ ተሻሽሏል የሚባል ነገር እሱም ሰማ ትሬኒንግም አልቀርም በተከታታይ ደግሞ ትልልቅ የሚባሉ ቦክሰኞችን እያሸነፍኩ ሲሄድ ትሬኒንግም ደግሞ ጎበዝ ነኝ ክለብ ከትልልቅ እንዳሁን የዛን ሰዓት ላይ ሲለፉ አየኋቸው አላልኩም ከነሱ ያልተናነሰ መስራት ጀመርኩ በትሬኒንግ እበልጣቸዋለሁ ሩጫ የሚቀድመኝ የለም እንደዚህ አይነት ነገሮች ሲያይ ሁለት ጊዜ ምናምን ደግሞ የመላው ኢትዮጵያ ጨዋታ ሻምፒዮን ሆንኩ ከጉምዝ ከአማራ ክልል ከሁሉም እየመጣጡ ሁሉንም እያሸነፍኩ ሲሄድ በቃ አሁን ወደ ክለብ ትገባለህ ተባልኩኝ በዛ ነው አዲስ አበባ ፖሊስ የተቀጠረ በ18 ዓመቴ ነው አዲስ አበባ ፖሊስ ሲቀጠር እንደው አይቻልም ተብሎ ነበር ልጅ ስለሆንኩ እና ይሄ ልጅ ነገ የሚጠቅም ልጅ ነው ምናምን ብሎ ነው ሰለሞን ዝና ለኃላፊዎቹ ተናግሮ ያስቀጠረኝ ስለዚህ በ18 ዓመትህ ነው የፖሊስ ስፖርት ክለብን የተቀላቀልከው ኦኬ ከዛ በፊት ምን ያህል ጨዋታዎች ብዙ ናቸው አልኩ 50 አላልኩም ሁለቴ ብቻ ነው የተሸነፍኩት ሞመንቱን ታስታውሰዋለህ የተሸነፍክበት የነበረው አዎ ምን ነበር የተሰማ ምክንያቱም ማሸነፍን ስለለመድከው ኖርማል ነው ለአንተ መሸነፍ ግን የተለየ ስሜት የሚያመጣ ይመስለኛል ምን ይመስል ነበር አንደኛው አንድ ልጅ አሸነፈው በሚቀጥለው አሸነፈኝ ኦኬ እና ማቀው ልጅ ነው ጓደኛዬ ነው አሸነፈኝ እና በጣም ተናደድኩኝ አዘንኩ በራሴ ደግሞ ባለመስራቴ ነው የተሸነፍኩት ኦኬ ክፍተቱንም አገኘው አዎ ከዛም መልሼ አሸነፍኩት ግን እሱ ካሸነፈኝ በኋላ እንደው በበቃይ ምናምን ይወጣው ኦኬ ለሁን ጨመረብኝና በጣም ከባድ ነበር ትንሽ የራሴም ክፍተት ነበር አዝኜ ነበር ሁለተኛው ደግሞ ነባር ልጅ ነው በሰዓቱ ፋይሰል መሐመድ ይባላል አድገንም ራሱ አፍሪካ ሻምፒዮን ላይ ሲልቨር ሜዳሊስት ነው ኦኬ ጎበዝ ቦክሰኛ ነበርና 3 ዙር ተቀጣቅጬው ነው ያሸነፈኝ እንደው አሰልጣኝ ራሱ በጣም ኮርቶብኝ ጥርስ መከላከያና ቱታ ሸልሞኛል በዛ ጨዋታ ኦኬ እንደ ሽንፈትም አላየሁትም መማሪያን ያረኩት ይበልጥ እንድሰራ ነው ያረገኝ ኦኬ ሶ አሁን ምን ማወቅ ፈልጋለሁ መሰለ እንግዲህ ከተሸነፍክ በኋላ የሚመጣ አእምሮ ላይ የሚመላለሱ ሐሳቦች አሉ የሽንፈት ሐሳቦች ሳይሆኑ ራስን የመውቀስ ሊሆን ይችላል አውር ክፍተቶችን ታገኛቸዋለህ በዛ ሞመንት ላይ ማስተካከል እንዳለብህም ደግሞ ይገባሃል በዛው ልክ እልህ ይጨምራል
ምን ነበረ ያ የመሸነፍ ስሜቱ ምን እንድትቀይር አደረገ? መስራት ላይ በሰዓቱ እንዳልኩ ያኛው ያቅም ይሰርቻለሁ ልጁ ኤክስፒሪየንስ አለው ጎበዝ ሁለተኛው ያኛው ግን እኩያዬ ነው እንደው እድሜም ሳልበልጠው አይቃልቀል በጣም ቴክኒካል ነበር በሰዓቱ ግን ራሴን ፈተሽኩኝ ደግሞ ስታሸንፍና ስትሸነፍ የሰው ማቀባበል ይለል ጓደኛ ጀምሮ ሊቆሳተርብ ይችላል ያ ከብዙ ስትሸነፍ እስካለህ ነው ሊቆሳተርብ ሊቆጣ ይችላል ምናምን ብዙ ነገሮች ይወርዳሉ ይቀንሳሉ በገዛጄ ነው እሁድ አልሮጥም ነበር እሁድ ትንፋሽ ችግር ነበረብኝ ለሊት እየተነሳው ትንፋሽ ማስተካከል ጀመርኩኝ ትርፍ ትሬኒንግ አልሰራም ነበር ከጨረስኩ ትሬኒንግ ካለቀ በኋላ ኩሻፕ የሆድ ስራዎችን መስራት ጀመርኩ ራሴ ላይ በደንብ ውሎዬንም እንዳልኩ ይሄኛው ያ ታይም ላይ ነው ተሸነፍኩበት ሰዓት ላይ ከዛም የዛ ምክር አለ የናቲ ምክር ነው ማለት የሱ ምክር አለ እሺ አብሬ አድርጌ ራሴን ቀየርኩበት ነው በየ ማስበው ኦኬ ሶ ወደ አዲስ አበባ ፖሊስ እንመለስና እንግዲህ ኖርማል ቦክሰኛ ሆነህና የአዲስ አበባ ፖሊስ ዩኒፎርምን ስትለብስ ልዩነቶች ይኖራሉ ልክ እንደ ለምሳሌ አሁን በጣም አምሮብሃል የሚገርም ልብስ ነው የለበስከውና ልብስ ራሱ አንዳንድ ጊዜ እንትናችንን ይቀይረዋል ንግግራችንን አረማመዳችንን ምናምን ሱፍ ስትለብስና ቱታ ስትለብስ የተለያየ ስሜት ነው ያለው የፖሊስ ልብስን ስትለብስ ምንድነው የሚሰማ በሰዓቱ የዛን ሰዓት ላይ ብዙም እንትን አላልኩም ምክንያቱም የሆነ ሲመቱኝ ምናምን ትዝ ይለኝ ሲመቱኝ በጣም ትዝ ይለኝ ነበር ብዙም እንትን አላልኩም ይሄን ያህልም እንትን አልነበረኝ እንደ እውነታው አልነበረኝ ግን ገንዘብ ማግኘት ጀመርኩ ቢያንስ 800 ብር ተከፈለኝ እና ራሴ የምጠይቃቸው ጥያቄዎች አሉ ለእናቴ ቡና ገዛውላት ለኔ ጫማ ገዛው ቀበቶ ገዛው ያ ትልቅ ለውጥ ነው ማንም እኮ አልነበረኝም ዛሬ ይሄንን ያደረገኝ የፖሊስ ቤት ነው አልኩኝ ለራሴ እና እዛ ጋር ደግሞ ልክ እያሸነፍኩ አይደል የመጣሁት መስሪያ ቤት ስገባ እነዚህ አዲሶቹ አንበሶች ናቸው ምናምን ይባላሉ አለቆች የሰለሞን አለቃ አሁን ድረስ ይደውሉልኛል ባይገርም ወጥተዋሉ ከፖሊስ ውስጥ ግን እነዚህ አንበሶች ናቸው አሁን በቃ የአዲስ አበባ ፖሊስ ባንዲራ የሚቀበሉት እነዚህ ናቸው ምናምን ብለው ያሞግሱናል ክብራቸውን ምናምን አየዋሉ ዩኒፎርማቸውን እንዴት ተኩሰው እንደሚሄዱ በጣም ኩል ናቸው ለሰው ያላቸው ክብር በሰዓት ውስጥ ያሉትና ውጭ ያሉትም ይለያያሉ ፖሊስ ከፖሊስም ይለያያል አንዳንድ ጊዜ አንድ ፖሊስ አንድ ልጅን መታውና ተቋሙ ሁሉ እንደዛ የሚመስለው አይደል በፍጹም እኔ ይሄንን 100% እናገራለሁ በጣም ትሁቶች አሉ የማህበረሰባቸውን ያሳደጋቸውን ማህበረሰብ በደንብ ቦታ የሚጠብቁ የሚያቀርቡ ቢሳሳት እንኳን መክሮ የሚመልሱ ፖሊሶች አሉ እና የኢትዮጵያ ሕዝብ በዚህ አጋጣሚ እንዲያስቡበት ሙሉ እንደዚህ በደፈና መፍረድ የለባቸው ከዛ በፊት እንግዲህ ብዙ ጊዜያቶች እንደታሰርክ ነግረኛል በተለያዩ አይነት ምክንያቶች ከዛ በኋላ ደግሞ በአሳሪው ቦታ ላይ ደግሞ ሆንክ ወይንም በህግን በሚያስከብር ቦታ ላይ ሆንክ ሁለቱን እስኪ አነጻጽርልኝ ምን ይመስላል ስሜቱ ማጥፋትና አለማጥፋት ይለያያል ስታጠፋ በሰዓቱ ልክ ሊመስልህ ይችላል እንጂ ዞር ብለን ስናየው እንጸጸታለን ልክ እንዳልሆነ እናውቀዋለን ሁላችን አንዳንድ ሰው የሚረዳ ሰው ካለ ያን ነገር ለጥሩ መጠቀም ይችላል በፍጹም አይገናኝም ሰርቀህ ወይ ደግሞ ተደባድበህ ሰው ደም አፍስሰህ መኖርና እዚህ ጋር ደግሞ ህግን አክብረህ ለስነ ስርዓት ተገዢ ኖረህ መኖር በፍጹም ይለያያል ይሄ ባታስከብር እንኳን ሰላሙ ይበልጥብሃል ሰው አያዝንብህም ሰው አያለቅስብህም የሆነ ሰው እናት ስትመታ የሆነ ልጅ ስትመታ እናቱ እያለቀሰ ልጇ ነው እናቱ እያለቀሰችብህ ወይ እጅ ላይ ይጠፋል ሰው እየቆየ ደግሞ ይከፍልሃል ምን ሰራው ነገር ይከፈልናል ዞሮ ይመጣል በእርግጠኝነት እኔም ከፍየዋለሁ ማለት በተስተካከሉበት ሰዓት
ያ ጥፋቴ ነው እንዴ ብዬ እንዳስብ የሚያደርገኝ መለስ ብዬ እንደማያቸው ነገሮች እና አይገናኝም ስሜቱ። በዚህ አጋጣሚ ሰፈር ላይ ምን ያሁን ሚሊተሪ ውስጥም አንዳንድ ሀሳቦች ካሉ ምናልባት በእንደዚህ አይነት መንገድ ያሉ ሰዎች ተቋማችንን የሚያስከፉ ሰዎች ካሉ በአንድ ሰው ብዙ ይሰደባል ብያለሁ እና አንዳንድ ጊዜ ሁሉ ነገር በቁጣ በዱላ አይመለስም። አንዳንድ ጊዜ ትሁት ሆነንም ነገሮችን ማስተካከል እንችላለን። ባይገርምህ ይህን ነገር ብዙ ጊዜ ለጓደኞቼ እነግራቸዋለሁ። ምን ተፈጠረ ሰፈር ላይ አንድ ባለ ሀብት ኮንቴነር ያስወርዳል እና የሰፈር ጎለምሶች አሉ። ያ ባለ ሀብት ደግሞ የራሱ ሰራተኞች አሉ። እቃውን ሊያስወርድ ሲመጣ እኛንን የምናወርደው አሉ ልጆቹ። ከዛም እዛ ጋ ያለው ደግሞ ሰራተኞች አሉ የምከፍለው ለዚህ ነው። ስለዛ እነሱን ደግሞ ሰራተኞችን የሚሰራው ብለው ይጣላሉ። አይለኛ ጸብ ታስረው ሰውየው ፖሊስ ጠርቶ ታስረው ሳያቸው የሰፈሮቼ ልጆች ናቸው። ከዛም በኋላ ምን ሆናችሁ ነው ምናምን ዛሬ ተጣልተን ነው መስፍኔ ምናምን አሉ። ከዛ ኮማንደሩን ሳናገረው በጣም እኮ የሰፈር ልጆች በጠበጡ ልክ አይደሉም እንዴ ሰው መኖር አይቻልም ምናምን ብሎ እንትና ልክ ነው። ከዛም በኋላ ምንድን ነው የምትሉት ምናምን ስላቸው እንደዚህ ያሉ። ከዛም ባለቤቱን ሄጄ አናገርኩት። ከዛም ምንድን ነው ችግር አለ ምናምን ስለው እንደዚህ ነው ብሎ ምክንያቱም ነገር። ከዛም ቀስ ብዬ እነዚህ ልጆች ምንም መወያ የላቸው የሚሄዱበትም የለም ያላቸው አንድ ኮንቴነር የእናንተ ይህን ሰርተው ገንዘብ የሚያገኙበት መንገድ ምንም ስለሌለ እነሱ ለእነሱ እድሉን ብትሰጣቸውስ ምናምን ብዬ ነገርኩት። እዛም እሱም በአይን ስለሚያቀኝ እና እንዲህ ነው የሚጠየቀው ሁሉ ነገር እኮ በጉልበት አይሆንም ብቻ ተቆጥተውታል። ጎረምሶች ናቸው ተቆጥተውታልና ልክ አይደሉም እኮ ምናምን አለ። ከዛም በቃ ነገሩን በፒስ ፍተውና ለምን አትነጋገሩ ምናምን አልኩት። ችግር የለም ምናምን። ከዛ ኮማንደሩ ጋር ሄጄ እንዲህ ነው ምናምን ብዬ ነገርኳቸው። የሚሰሩት የለም ምንም የለም ነገ ከነገ ወዲያ እነሱም እኮ ባለሀብት ይሆናሉ እና ሲጠግቡ ነው ማለት ይሄ በቲቪት ስለተናገሩ ነው እንዲያደርጉት እንጂ ምናምን ብሎ ለቀቃቸው። ከዛም በኋላ ሄደው ሰሩ። አሁን ድረስ ማለት ነው ወዳጆች ናቸው ባለሀብቱና የሰፈሮቹ ልጆች ከምር ነው ብለ እና የዛን ሰዓት ላይ በቃ ሰፈር ላይ በጣም ነው እንትን ቢሉ ባይዘው ይሄን ነገር ስታነሳ አሁን ያልከው ያንተ ሰፈር ላይ ብቻ ሳይሆን አሁን ላይ በየሰፈሩ እንደዚህ አይነት ነገሮች አሉ። የሆነ ነገር ኢቭን ቤት ለመልቀቅ ምናምን እንኳን ስትል እቃውን እኔ ነኝ ማውጣው ምናምን በሚል እንደዚህ አይነት ጸቦች ምናምን ይነሳሉና አሪፍ ነገር ነው ያነሳው። እዛ አካባቢ ላይ ያሉ ሰዎች ሜቢ ሌላ ስራ ስለሌላቸው ሊሆን ይችላል። አንዳንድ ጊዜ መግባባቱ መነጋገሩ የበለጠ ውጤት ሊያመጣ ይችላል። ግን በምን አይነት መንገድ ነው መገለጽ ያለበት? ይህንን ቀስ ብሎ ማናገር ነው። ባለቤት መብቱ ነው አለ። አንዳንድም ቦታ እኮ ለሚደብር ነገር የእሱ ንብረት እስካይመስል ድረስ ከዛም አስገብተውለት እሺ ፈቅዶ ደግሞ ሲያስገቡለት የሚጠይቁት ገንዘብ በጣም በቃ ልክ አይደለም። ይሄ መስተካከል አለበት። ሰዎችም የለባቸውን ነው ማግኘት አለባቸው እና ትንሽ በጉልበት በራሱ ንብረት እኛ ካላወረድ ነው ብሎ ማለት ልክ አይደለም። እንደዚህ ከሚያደርጉ አናግረው ስራ የለንም ስራ ስጠን ያንን ያውረድ የሚገባቸውን ነገር መክፈል አለባቸው። ያም ሰው ከመቆጣቱ ከምናምን በፊት ቢያናግራቸው የተሻለ እና በእንደዚህ አይነት ነገሮች በመግባባት ብዙ ነገሮች ይፈታል። እኛ እናቅም እንጂ ዘላለም ነዋሪዎች አይደለንም እና በመግባባት ብዙ ነገሮች ይስተካከላሉ። በመነጋገር ማይፈታ ነገር የለም። ናይስ። ወደ ፖሊስ ቤት አሁን የምንመለስና የፖሊስ ቤት ህጎች አሉ፣ የዲሲፕሊን ህጎች፣ የቦክስም ደግሞ ህጎች አሉ። የትኛውን የበለጠ ጠንካራ ስለ ለውድድር ሳይሆን የሚፈትነው እንግዲህ ሁለቱም ላይ ስለሆነ ያለው የትኛውን የፈተነ አንተ? የፖሊስ ቤት ህግ ነው ታከብራለህ። በዛ መንገድ መሄድ አለ። ማይሆን ከሆነም ደግሞ ትቀጣለህ። ስራው ራሱ ይቀጣሃል። የራሱ እንትን አለው፣ ደንቦች አሉት እና ኃላፊነት ነው የሚሰጠህ። የቦክስ ደግሞ የመርህ ጉዳይ ነው።
በጣም ከባድ ነው። ዋጋውንም ትከፍላለህ። በህይወት ነው የምትከፍለው ዋጋው። ትሸነፋለህ። ለዛ ነገር መታመን አለብህ እና እንደ ህግ አይደለም ያኛው። ያ የህይወትን የምታስተካከልበት ነው። ምርጫው ያንተ ነው። ይሄ ግን ለህዝብ ነው የምታገለግለው። ለህዝብ ታማኝ ሆነ መቀጠል አለብህ። ሁለቱም ለእኔ ትልልቅ ትምህርት ቤቶች ናቸው። እንደዚህ ብለየው ነገር አይደለም። ሞር ግን ይሄ ወደ ቦክሱ ላይ ያለው መስዋዕትነት፣ ይሄ መራብ፣ መጠማት፣ መሰንጠቅ፣ መድማት፣ ይሄ ማለት ይሄ አሸናፊ ሆነ መሸነፍ፣ ተሸናፊ ሆነ ማሸነፍ፣ በጣም ብዙ ታሪክ ነው ያለው ቦክስ እና ትንሽ ቦክሷ ግን ታደላለች። ኦኬ ሶ አሁን የፋይቲንግ ላይ ከአንድ ጌም ከመጫወቱ በፊት ከተፋላሚ ጋር ፊት ለፊት የምትገናኙበት ሞመንት አለ። ይሄ ፌስ ኦፍ የሚደረግበት ማለት ነው። እቺ የመጀመሪያዋ ፌስ ኦፍ ላይ ያለ የቃላት ጨዋታዎች ደግሞ አሉ። ያ ምን ያክል ነው ሳይኮሎጂካሊ ከአንተ ተጫዋች ጋር ያን ነገር እንዴት ነው የምታወራው ነገር ወይ የምትናገረው ነገር እዛ ሰው የስነ ልቦና ላይ የሚያሳርፈው ተጽዕኖ ምን ይመስላል? እንትኑን እስኪ ጌሙ ምንድን ነው? እዛች ጋር ያለችው ጨዋታ እንደዛ ቃላቶች ተጋጣሚህን መረበሽ በአይምሮ ገና ከመግባቱ በፊት ማሸነፍ ነው። እዛው ልጨርሰውም ትችላለህ። ልጁ ገብቶሃል እና ይሄ ቀድሞ ከተሸነፈ ውስጥ በቃ ትጥለዋለህ። ቦክስ ላይ ደግሞ ሰው ማለት የምትዘጋጀው በአካልህ ነው። ትሮጣለህ፣ ጓንት ታደርጋለህ፣ ስፓሪንግ ታደርጋለህ፣ ገመድ ትዘላለህ፣ ዳገት ቁልቁለት ትለውጣለህ፣ ብዙ መስዋዕትነት ትከፍላለህ። ያ ሁሉ ግን አሟልተህ ሪንግ ላይ ደግሞ ስትወጣ እነዛ ተመጋጋቢ ነገር ቢሆኑ ቁጥር አንድ ቦክስ ላይ የሚጫወተው ግን አይምሮ ነው እና ያንን ነገር ሰርቀው ከገባ ወይ ደግሞ አንድ ሰው ውስጡ ተሸንፎ ከገባ የፈለገ መኪና ያንቀሳቅስ ገፍቶ የፈለገ ነገር ይስራ ይሸነፍ፣ ምንም ዋጋ የለውም ለመስራቱ ስለንቦናው ጥሩ ካልሆነ። ስለዚህ መረበሽ ነው ያቺ ሞመንት፣ ያ ነገር መረበሽን። አሁን አንዳንድ ጊዜ እንዳው በሌላው ሀገር በጣም ከባድ እንትናቸው ብቻ ግን እነዛ ጋር በጣም አጸያፊ ነገሮች ይናገራሉ። ያ ሰው እንዲናደድ ከእርጋታው እንዲወጣ እንዲህ ብሎኝ እናቱን ይሰድብበታል፣ ሚስቱን ይፈርድ ወላ ነክቶ ራሱ እንትን ይላታል። እነዛ ሰዎች ከባድ የአእምሮ ጦርነት እየተጫወቱ ነው። ምንጊዜም ሰው ሲናደድ የሚወስነው ውሳኔ ገደል ይከቷል። ተናደን የምንወስናቸው በህይወታችን ገጥሞ ያውቃል። የሆነ ነገር ተናደ ትክክል አይደለም፣ ከዛ በኋላ የሚያመጣብህ መዘዝ ረዥም ነው። ተናድጄ ነበር ይላሉ ሰዎች። ሰው እስር ቤት ሆነው በሰዓት እኮ ስለተናደድኩ ነው ይላሉ። እና ያም ነገር እንደዛ ነው። ያን ልጅ ይረብሸዋል። እንዲያርገብና ብሎ ሲረብሸው ልጁ እንትን ይላል። እንደሆነ የሆነ ጊዜ ማለት በአዳራሽ ስፖርት ቤት የሚገርም ቀኝ አገኘኝ ልጁ። ከዛም ስለ አሰልጣኝ ለካ አልሰራህም ነበር አለኝ። ትሬኒንግ ግን እየሰራው ነበር ባይገርም። ከዛም ቀጣይ ደግሞ ባይገርም የዛን ሰዓት ላይ አንድ ክለብም አብሮ ነው የሚጫወተው። ከዛ አልሰራህም ነበር ማለት ተናደድኩ። እንደዛ ሲለኝ አሰልጣኝ ግን እየሰራው ነበር። አጋጣሚ ነው ያገኘኝ እና በማታው ቤቱ ሄድኩኝ ልጁ ጋር ቤቱ ሄድኩኝና ምናምን አጣሁት። በቃ ምክንያቱ ነው የምፈልገው ከልጁ ጋር ለመጣላ። ከዛም ሄድኩኝ እንትን አምሽቶ ነበር። ከዛ አሁን እንደዚህ ሆነ ነው አንተ እኔን የምታሸንፈው አልኩት። ሂጅ መሮጥ እኮ ምናምን አይደለም አየታለ ካላሸነፍኩ እንደዚህ አምሽተ እየገባህ ይሄን ላረጋግጥ ነው እንትን ያልኩት ምናምን እና ላምሻ ምናምን ብሎ ሲረበሽ አየዋለሁ። እንዴ ላምሻ ችግር አለ? እኔ ግን እኮ በጊዜ ነው የምገባው፣ ቶሎ እንቅልፌን እተኛለሁ ምናምን ብዬ እንትን አልኩት። እና በቃ የመታኝንም ቦታ ምናምን ራሴን እንትና ብያለሁ፣ አይምሮንም ረብሼዋለሁ። ከዛም በሚቀጥለው ግን አሸነፍኩት ባይገርም ስንገናኝ አሸነፍኩት። እና ይሄ አንዳንድ ጊዜ ከጸባይ ጋር የሚያያይዙት አሉ።
እኔ አሁን ሪንግ ላይ ተጋጣሚ ብትሆን በዚህ መንገድ እኔ አላናገረህ አለ። ከውድድሩ በፊት ምሰጥ ቦታ አለ፣ ውድድሩ ላይ ምሰጥ ቦታ አለ። ከዛም ደግሞ ውጭ ደግሞ ከቦክስ ውስጥ ስንወጣ በቃ ማህበረሰብ ሌላ ሰው እና አንዳንድ ጊዜ የቦክስ ቤተሰቦችም ይህን ነገር እንደ ብልግና ያዩታል። አይደለም፣ ስራው ነው የሚጠይቅ ገብቶሃል። እና እዛ ጋር ቴክኒኩን ማወቅ ነው። ዞሮ ዞሮ መረበሽ ነው። ከረበሽከው በኋላ እንድታሸንፈው የሆነ መንገድ ይከፍትልሃል። ኦኬ፣ ከዚህ በፊት የኤምኤምኤ ጨዋታዎችን የነ ኮነር ምናምን አይ ነበርና ፌስ ኦፍ ላይ የሚያደርጉት እያንዳንዷ ነገር ጨዋታው ላይ ያስታውቃል። ከዛ በኋላ ላይክ እዚህኛው ጋር ሁለቱ ተፋላሚዎች የሚያወጧቸው እያንዳንዱ ቃላትና አንደኛው ተናግሮ እዛኛው ላይ የምታየው የፊት ሪያክሽን ምናምን ጨዋታው ላይ ምን ያክል ተጽዕኖ እንዳሳደረበት ያስታውቃል፣ ያሳያልና ምናልባት አድዋ በነበረ ፋይት ላይ ፍጹም የሆነ ክብርና የሚገርም አይነት የፌስ ኦፍ ታይም ነበራችሁ። እዛ ላይ ለምንድን ነው እንትን ማድረግ ያልፈለግከው የነበረው? እንደ ሌሎች ጨዋታዎች ሳይኮሎጂካሊ ነው የምትረብሸው ልጁ። ግዴታ ደግሞ ያ ነገር መሆን ላይኖርበት ይችላል። ግዴታ አይደለም። ልጁን የሆነ ነገር መስለብ ትፈልግ ማለት ለማሸነፍ ትሞክራለህ። ያ ነገር ይሄ መራገጡ እንትን ማለቱ ግዴታ ነው ብዬ አላምንም። ግን ሰዎች ቢያደርጉት ምንም ኖርማል ለእኔ ጋር ምንም አይደለም። ማነው እንቁላል ሲለጥበት ነበር እንትና እና እኔ ጋር ምንም ኖርማል ነው። እዛ ጋር ልጁን ለመረበሽ ነው። ተሳክቶለታል ብዬ አስባለሁ። በደንብ ተሳክቶለታል። ሰው የሚፈልገውን ነገር አክብሮቱን ምናምን እንትን አላለም። ይሄ ፋይት ነው። እኔና ኤርሚ ግን አንዳንድ ጊዜ ደግሞ ያው አንዳንድ ትሬኒንጉ መራቡ መጣማቱ እንድትረጋጋ የሚያደርጋል፣ ያቀዘቅዛል። ሌሎቹ እንትን አላሉም አይደለም አላውቅም። እኔን ግን በእንደዚህ አይነት ሁኔታ የሚፈታ ነገር አለ ብዬ አላምን። ፕሬስ ኮንፈረንሱ ላይ ግን ነገር ስናገር ነበር። ብዙ ሰው አላስተዋለውም እንጂ ኤርሚን በደንብ ስላየሁት ኤርሚያስ እግሩ ችግር አለበት፣ ሆዱ ችግር አለበት ስል ነበር። ብዙ ችግሮች አሉበት እና እኔ ደግሞ ሲኒየር ነኝ። ያንን ነገር ደግሞ በእርግጠኝነት አስተምረዋለሁ፣ እንዲዘጋጅበት ሌላ ግጥሚያው አዘጋጀዋለሁ። ሁለተኛ ነገር ደግሞ ይሄ እኔ ለእኔ ስፖርት ቤት ውስጥ ማድረገው እንትን ብየዋለሁ። እርግጠኛ ነኝ የዛን ሰዓት ላይ ይሄ ልጅ እኔን የሚያቀኝ በጣም በአክብሮት ነው፣ በጣም የሚያከብረኝ፣ ረጋ ብዬ ሳውራ ነው የሚያየኝ። እዛ ሰዓት ላይ ግን በዚህ ደረጃ እሱ መናገሬ ያሸነፋቸው ጨዋታዎች እንዳለ ቦክሰኞች አይደሉም ነው ያልኩት። ይሄ ብዙ ነገሮች ይነካል። ቦክሰኛ ስላሸነፈ ቦክሰኛ አይደለህም ነው ጥያቄው። ይሄ ሁሉ የሆነ ፈተና ይጨርበታል። እዛ ጋር ግን እኔ የጨረስኩትን ጨርሻለሁ። ብቻ ጌም ነው፣ ያ የአእምሮ ጨዋታ ነው እና ግዴታ አይደለም ያንን ነገር ማድረግ። ቢኖርም ደግሞ ብዙ አንድ አካል ነው የጨዋታው። ምናልባት ሸጦ በሱ ነው። ኦኬ፣ ከዛ በፊት የምታደርጋቸው ሽኩቻዎች ሰዎችን አቴንሽን ይስባል። አሁን እኮ መንገድ ላይ እኔ እናንተ እያወራን ብንሄድ ማንም ዞር ብሎ እየተጨቃጨቀን ብንደባደብ ግን ሰው ነው ብዙ ሰው አቴንሽን ይስባል እና ትኬትም መሸጫ ነው፣ ማስታወቂያ ነው። ኦኬ፣ በተቃራኒው ደግሞ አሁን ተጋጣሚህ እንደዚህ አይነት ነገር ሲያነሳ እንዳትረበሽ እንዴት ነው መዘጋጀት ያለብህ? ይህም የስራ ውጤት ነው። አንድ ቦክሰኛም እኔ የተሻልኩ ነኝ ካንተ አንገናኝም ምናምን ብሎኝ ያውቃል። ለእኔ ውስጤን ለመረበሽ እንደሆነ አውቀዋለሁ። እዚች ጋ ራሳችንን ማወቅ አለብን። ውጭም ስንሄድ የሚያደርጉት ነገር አለ። የአፍሪካኖች ምናምን የውጭ ቦክሰኞች አጠገብ ምናምን እንደዚህ ይላሉ፣ እጃቸውን ያሳዩኋል ምናምን። እዚህ ጋር ራሳችንን መለስ ብለን እናያለን። ብዙ ጊዜ አሁን ከኢትዮጵያ የሚሄዱ ቦክሰኞች እንዴት እንደሚሰራ መደናገጥ ያውቁታል። እነሱ የውጭ ቦክሰኞችም ያውቁታል እንደምናያቸው እና የሚያደርጉት ካራክተርም ይቀየራል። እና እንደዚህ አይነት ነገር ላይ አሉ ብዙ ቦክሰኞች። እኔ ይሄን በሂደት የተማርኳቸው ናቸው። የመጀመሪያ ጊዜ የነበረኝ ጨዋታ እንደዚህ አይነት ነገሮች ነበሩ። በሂደት ግን ተምሬያቸው
ልክ እንደሱ ሲያሳይም ዞርም ገልምጨው ነው የሚሄደው። እንደዚህ አይነት ነገር ሊያሳየብኝ ይመክራል። ጥያቄዎችም ራስ ላይ ሲፈጥሩብን ውስጣችን ግን ማወቅ አለበት እኛ የተሻለን እንደሆነ የምንሰራው ስራ ቀላል እንዳልሆነ እሱም እጅ ይዞ እኔም እጅ ይዞ ቆንጨራ ይዞ አይገባም፣ ሽጉጥ ይዞ አይገባም። እሱም እጅ ነው ይዞ ይመጣ እኔም እጅ ይዘ እና ሳይኮሎጂካሊ በእንደዚህ አይነት ነገሮች መረበሽ የለብን እና ያንን ለራስህ ስትነግረው መልሱን ታገኘዋል። እና እንደዚህ አይነት ነገሮች እኔ አሁን የፈለገ ነገር ቢናገሩ አይረብሽኝ። ኦኬ አሁን ይሄንን ወደ ህይወት ደግሞ እናምጣውና እንግዲህ በህይወታችን የሚረብሹ ነገሮች ይመጣሉ፣ ይከሰታሉ በተለያየ አይነት ሁኔታዎች ውስጥ። አንድ ሰው በዚህ ስፖርት ውስጥ ማለፉና በቦክሲንግ ውስጥ መሆኑ ፐርሰናል ላይፉ ላይ ምን የሚጨምርለት ነገር ይኖራል? ከባድ ነው። ቦክስ በጣም ፈታኝ ስፖርት ነው። እንደው እኔ ማንኛውም ኢትዮጵያዊ ቢሰራው ብዬ አብሶ ጥሩ ኮች ካለው ምመኘው ስፖርት ቦክስ ነው። በጣም ከባድ ቻሌንጆች አሉ። ሆነዋለው ምንለውን ማን ሆነው መራብ መጠማት የትም እንደዚህ አይነት ላይፍ ልታገኙ አትችልም። አንድ ጊዜ ምን ሆነ መሰለ እንደዚሁ ኪሎ መጥቶብኝ 1 ኪሎ ነበረብኝ። እሺ ከሌሊቱ 6 ሰዓት ነው። በቻልኩት አቅም ቀን ሰርቻለሁ። ስመዘን ማታ ላይ ለሊት ቤቴም ሚዛን አለ። እሺ ስመዘን 1 ኪሎ አለብኝ እንደዛ ሰርቼ ከዛም በጣም ተናደድኩና 6 ሰዓት ማታም ቤት ልብሴን አድርጌ አልጌን አስተጋግቼ ገመድ ዘለልኩኝ ምናምን በቃ የለሁም በቃ አቅሜ ሞቷል። ከዛም ገመድ ዘለልኩኝ ፌስታል አድርጌ ሻማ አድርጌ ምናምን ሰራው። ስመዘን ልክ ቼክ ሆንኩኝ። ኦኬ 1 ኪሎ ቀነሰ። 1 ኪሎ ቀነሰ። ተቀንሳል በደንብ ስለምሰራ 1 ኪሎ ቀነስኩኝ። ያው የተያይዞ የመጣ ነገር ነው። ቅድሚያ ባንዳ ይቀነስ። ይሄ ግን ስራ ስለሆነ እየተሰራ የመጣ ነገር ነው። በአንድ ጊዜም 3 ኪሎ ሊቀነስ ይችላል። ግን ወዲያው ግን እንትን ይላል። ይሄ ኪሎአችንን ነው እንጂ ይሄ ውሃችንን ነው ምንቀንስ። ኦኬ ከዛም በኋላ ትንሽ ነገር ስቀምስ ይመለሳል ቦታ ላይ ተው እና እንደዛ ተፈጥሮ ተኛውልክ ባይገርምህ ማቀው ነገር የለምና ቤት ውሃ ምናምን ነበር የተቀመጠ ሃይላንድ ውሃ ጥም ገድሎኛል። ቀን ሙሉ አልበላሁም። ከዛ የተቀመጠ ማካሮኒ ማዘር የሰራችው ነበር አልበላም ብዬ ተውኩትን በልቼው ማለት ጠጥቼ ተኝቻለሁ። አላቅም ያንን ነገር ይሄ ድካሙ ጫናው ማለት ነው። ከዛም አገር ሰላም ብዬ በነጋታ እንተሰለ ይሄ ራቡ የለም ጥማቱ የለም። ከዛም ድኖ ጉልበቴ ምናምን ከምሬ ነው ይሄ ህልም ይመስል ይችላል። ከዛም እንዴት ነው ማይደክመኝ ምናምን ብዬ ያን ነገር አላቀውም። ሄጄ በሰልላለሁ 1 ቀን ተጨምሯል። በቃ ያችን አንተ ውድድሩን አልፈለግም ምን ፈርተው ነው ምናምን አለ። ከዛ እንደገና ሻማ ለብሼ ደግሞ እንደገና እሱን ለማስተካከል ከዛም ያው ከጨዋታ ውጭ ሆንኩኝ ዲስኳል ተብዬ። እንደዛም ለፍቼ አልተሳካም እና በጣም ብዙ ነገሮች አሉ፣ በደሎች አሉ እዛ ጋር ዳኞች ይሻሳታሉ። እንደዛ ከፍለ አሸንፈ ትሸነፋለህ። ደክመ ደግሞ ከአንተ የተሻለ ሰው ደግሞ ሰርቶ ደግሞ ያሸንፋል። እና በጣም ብዙ ነገሮች አሉት። ይሄ ግን ከህይወት ጋር ስታስተናንሰው አሁን ለምኖርበት ላይፍ ነገሮች ሲበላሹብኝ ያ ስላለፈ መቋቋም በጣም ተራ ይሆንብሃል። እና ቦክስ ይስሩ ምለው ይሄ ለአካል ለመደባደብ ሳይሆን ሳይኮሎጂ ከሱስ ጠብቆኛል። እኔ ከመጥፎ ነገር ደም እንዳላፈስ ጠብቆኛል። ስፖርተኛ ባልሆን ዛሬ ምን እንደሆነ እንደምችል እርግጠኛ አይደለሁም። እና አንዳንድ ነገሮች መራብን መጠማትም እንትኑም ለበጎ ይሆንልናል። እና የኢትዮጵያ ሕዝብ ስፖርት መስራት አለበት። በአሁኑ ሰዓት ላይ ግዴታ ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮመንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮመንት ላይ ጻፉልን። መልካም ቆይታ። አእምሯችን ነው ጨዋታውን ቀድሞ የሚያሸንፈው የሚሸነፈውም እና ይሄን ጨዋታ አሸነፍ ይሆን የሚል አይነት ጥርጣሬ ሲመጣ እንዴት ነው የምታልፈው? እንዴት ደክሜ እንዴት ተዘጋጅቼ ብሸነፍስ? ሪንግ በባህሪው የተለየ ቦታ ነው። ከማሟሟቂያ ክፍል
እስከ ሪንግ ውስጥ እስክትገባ ብዙ ነገሮች ነው የሚተራምሱ ውስጣችን ላይ ሰው እንደዚህ ያለ ይገባል። ግን በአካል ብቻ ሳይሆን በጭንቅላትም ብዙ ነገሮች ታስባለህ እና አካልህም ይደክማል። ሰርተህ መጣ ተዘጋጅተህ ይሄ በነገራችን ላይ መሐመድ አሊ ገጥሟል፣ ፍሎይድ ሜይዌዘር፣ ማንኛውም ቦክሰኛ ሪንግ ከመግባቱ በፊት አለች በጣም በቃ የምትሰማ ስሜት አለ። እግሪህ ይብረከረካል መቆም እስኪያቅት ድረስ። ጓንቱ የምታደርገው ጓንት ፓድ ከመግባት በፊት ፓድ ትመታለህ። እሱ ራሱ ይከብዳል። ይሄ ብብቶች ያልበዋል፣ ሽንት ይልሃል፣ ሽንት መሽናት ትፈልጋለህ እየተመላለስ አይቆምም። ማላቦች ምናምን አሉ ውስጥህ ደግሞ ብሸነፍስ እንደዛ ሰርቼ ምናምን ብሎ ነገሮች አሉ። ማንም ስፖርተኛ እንትን ይለዋል እና የምንቀበልበት መንገድ ነው የሚለያዩ እና ምናልባት አሁን ቀጣይ ብዙ ኢትዮጵያ ውስጥ እንደኔ ሰክሰስ ቦክሰኞች ይመጣሉ ብዬ አስባለሁ። ከምሬ ነው እና እኒህ ቦክሰኞች በዚህ አጋጣሚ ይህንን ነገር ካዩት በደንብ ይዘጋጁ። ውድድር ከመግባታቸው በፊት ዝም ብሎ አይግቡ። አንደኛ መሳቂያ ነው የሚሆኑት። ቦክስ የእውነት ስፖርት ነው። ተቀይሮ የሚገባልህ ሰው የለም። ዋጋውን የምትከፍሉ አንተ። ስለዛ በደንብ ሰርተው ይግቡ። መስራት ብቻ አይደለም፣ ራሳቸውን መጠበቅ፣ ካልባሌ ቦታ ተጠንቅቀው በአመጋገብ ባይኖራቸው እንኳን ባላቸው ነገር ኮንዲሽን የሚያደርጉበት ነገር ራሳቸውን ከአመጋገብ፣ ፀሐይ ከመደብደብ። እኔ ቂቤ ራሱ እቀባለሁ ስተኛ ቂቤ ድርቀቱ እንትን ለማለት ማለት ነው። ማሳጅ ብታ በራሴ አድርገ ላይኖር ይችላል። እኒህን ነገር ግን ያስቡት እና ከእንደዚህ አይነት ነገሮች ተቆጥቦ ነው ሪንግ ውስጥ መግባት። ዝም ብለው ከገቡ የሚደብር ነገር የሚፈጠረው። በነገራችን ላይ ወደፊትም ይረብሻቸዋል ያ ነገር። ጉዳቱም ደግሞ ከፍተኛ ይጎዳሉ። ራሳችንን እንጠራጠራለን። እንዲህ ሰርቼ አይደል እንዴ በልቼ አይደል እንዴ ለምንድን ነው የሚቆርጠኝ? ሆዴን ይቆርጣል። ሆድ ራስ ምታት አለ በቃ። ይሄ ግን ሪንጉ የሚያመጣው እንትን እውነተኛ ከመግባት በፊት ነው እንጂ ስትገባ ይጠፋል። አዎ ስትገባ እርምጃ ስትራመድ ያ ነገር ይጠፋል። እና ግን እዛች ጋር ግን ትኩረት ማድረግ ያለብን በዛ ነገር በቃ እኒህ ጥርጥሮች ይዘን ከገባን ውጤታችን ላይ በማሻማ ሁኔታ እንሸነፋለን። እና ይህንን ነገር ምናልባት ሲመጣብኝ እኔም ስለሚመጣብኝ ለእኔ ልክ የሆነ ሰዓት ነው የምትመጣው እቺ ስሜት። ስም ሰጥቻታለሁ። ውቢት ነው ስሟ። አትመጣም ውቢት መጣች ትላለህ። ልክ ስትመጣ ውቢት መጣች ምናምን አለ። ከዛም ልክ እንደ ጓደኛ ነው ማውራት። እና በጣም በቃ ቦክስ የተለየ መሆኑ የምታውቀው በቃ ሳይኮሎጂ ራሱ ብዙ ነገሮችን ነው እንትን የሚለው። እና ውቢት እንዴት ነኝ? ሰላም ነው? ናፍቀሽኝ ነበር እላታለሁ። ልክ እንደ ሰው እንደ ጓደኛ። አሁን ጥሩ ጨዋታ አሳያለሁ። ከዚህ በፊት ጥሩ ዝግጅት ሳዘጋጅ ነበረ። ደክም ያለው ለፍቻ አለው እና አሁን አንቺ መተሻል። ብዙ ጊዜ ጠፍተሽ ነበር። አንዳንድ ጊዜ እንደዚህ እየመጣች ሰላም በይ ምናምን ብዬ በቃ ሪላክስ እያደረኩ ራሴን ነው ማወራው። ከዛም ያ ከእንትኑ ይልቅ ጨዋታ ነገር በቃ ስራ ሰጥዋለሁ ለራሴ። ከዛም እንደዛ እያወራው ወዲያው ነው በቃ የሚለቀኝ። እና ይህን ቴክኒክ በእርግጠኝነት ተጠቀሙበት፣ ይጠቅማቸዋል ቦክሰኞች። ከዛ ሪንግ ላይ ደግሞ ከተገባ በኋላ አንድ የምመለከተው ተቃዋሚን ለመረበሽ ይሁን ለምን ይሁን ብቻ ያለ ደግሞ አክት ደግሞ አለ። የሰውነት እንቅስቃሴ ይሄ ኖርማል እንትን ላይ ቦዲ ላንጉዌጅ ነው የሚባለው። እዛ ውስጥ ደግሞ ከገባህ በኋላ የምታሳዩት እንትን አለ። ያ ሰውየውን ወይም ተጋጣሚን ለማረጋጋት ነው ወይስ ለመረበሽ ነው? አንደኛ ለመረበሽ ልጁን ተረብሿል። ሁለተኛ ነገር ደግሞ ብቁ ሆነ ስትዘጋጅ ይሄ በራስ መተማመን ይሄ እንትንህም ይጨምራል። ቴስቴስትሮን ነው የሚባለው። በጣም ነው እንትን የሚለው። የዛን ሰዓት ላይ ካራክተሮች አሉ፣ እንደዚህ የሚተረብሻቸው ነገሮች አሉ። ዘልዬ ገባው እንደዚህ ነው ተሾልኮ የሚገባ ዘልዬ ገባው። በቃ ይሁን በጣም ከመፈለግ የተነሳ ያቺንም ማሸነፍ ዘልዬ ነው የገባሁት። እና እነዚህ ነገሮች ይሄ በራስ መተማመንህን ቦክስ ይገነባዋል። ብቁ እንደሆንክ ይሰማል። እና ይሄ እንትንህ የሚፈጥረው ነገር ነው። በቃ ዝግጁ ነኝ ነው። ሰውነትህ ሲዘጋጅ የምታደርጋቸው ካራክተሮች እና እነዛ ነገሮች የሚፈጥሩት ናቸው። አሁን ብዙ ውድድሮችን አሸንፈሃል። ወደ ኖርማል እንግዲህ የአሸናፊ የሚባሉ ሰዎች አብዛኛውን ስንመለከታቸው በቢዝነስም ይሁን በኖርማል ህይወት ላይ
እንደገና በአትሌቲክሱ በቦክስም ምናምን ይሄ አሸንፍ ያለው ደርሻ ያለው ብሎ የሚቆም አይደለም። ከዛ በኋላም ደግሞ የሚመጡ ገና ነኝ ከዚህ በኋላ መስራት ይኖርብኛል ብዙ ነገር ይጠበቅብኛል የሚሉ አይነት ስሜቶችና ጥያቄዎች ይመጣሉ። አሁን እንግዲህ ይሄን ሁላ ጨዋታ አሸንፈ እዚህ ጋር ደርሰ ስቲል ብቁ የመሆን ያለ መሆን ጥያቄዎች መተውብህ ያውቃሉ? ለዚህ ውድድር ብቁ ነኝ አይደለሁም ብሸነፍስ ምናምን የሚሉ ነገሮች መጥቶብኝ ያውቃል። ምክንያቱም እንዳልኩ እኔ የራሴም ሌላ ከስፖርቱ ውጪም መሞክራቸው ነገሮች አሉ። እንዳልኩ የራሴ ጂም ለመክፈት ማንሰራራት ፈልጋለሁ እና እነዛ ነገሮች ላይ ትኩረት ስታደርግ ማንም ላይኖር ይችላል ካጠገብ እና ከዚህ በፊት እንደዚሁ ክረምት ላይ ሳልዘጋጅ ትኩረቴን እንዳለ እዛ ላይ አረኩት እና ትንሽ ትሬኒንግ ሰርቼ ገብቼ እንደዚህ አይነት ስሜት ተፈጥሮብኝ ያውቃል እና የዛሬ ዓመት እንደው ከውድድር ውጭ ሆኜ ነበር ማለት መስፍን ብሩ አረጀ ብለው እስከ መናገር ማለት ነው። እኔ ግን አውቀው ነበር ራሴ እንደምመጣ እንደምመለስ አውቅ ነበር እና ይሄ ትሬኒንጉን ባልሰራን ቁጥር ቦክስ አደጋ ነው የሚባለው። ባልሰራን ቁጥር እያንዳንዱ ጆይንታችን ለመጉዳት ቅርብ ናቸው። በገርምህ አንድ ቦክሰኛ እዚህ ጋር መታ ጭንቅላቱ አካባቢ መትቼ ይሄ ቀኝ እጄ ተበተነ እና ወደ ዓመት ከምናምን ጉዳት ላይ ነበርኩ እና በአንድ እጄ ነው አሁን በአንድ እጄ ግራ እጄ በጣም ጠንካራ ነው። ቦክሰኞችም እንትን ሲሉ ግራ እጁ ይከብደናል ይላሉ እና እጄ በቃ በጣም ታመሜ ትሬኒንግ የምሰራው በግራ እጄ ነበር። ታማተኛም ይሉኛል በአንድ እጄ በደንብ ሰራ ነበር እና እንደዚህ አይነት ፍርሃቶች ተፈጥሮብኝ ያውቃሉ። ያ ማለት ልክ ስላልነበርኩ ውስጤ ያልሰራሁት ነገር ስላለ ብዙ ሰዎች ሲያወሩ እዚህ ጋር እንድቆም ያደረገኝ ያለፍኩትኝ ጊዜ ነው፣ ያ ጊዜ ተመልሶ እንዳይመጣ ግዴታ መስራት አለብኝ የሚሉ ሰዎች አሉ። አንዳንድ ሰው ደግሞ የወሰነው ውሳኔ በደንብ አስቦበት ካልኩሌት አድርጎ ምናምን ደግሞ ውጤት የሚያመጡ ሰዎች አሉ። አሁን ላይ ወደፊት እንድትጓዝ የሚያደርግህ ያለፍክበትን ነገር ማሰብህ ነው ወይስ ካልኩሌት አድርገህ ነው የምትሄደው? ያለፍኩበት ነገር ነው፣ ያለፍኩበት ስቃይ ነው። ይሄ አሁን የነገርኩ በጣም ትንሹ እንዲህም ሲነገር ቀላል ይመስላል። ማያልፉ ጊዜዎች የሚመስሉ ጊዜዎች ነበሩ። ዓመት 2 ዓመት ከዛም በላይ ወደ 5 ዓመት ምናምን ሻምፒዮን ሆኜ አብርሽ ውጭ ሀገር ለመሄድ እጩ ተብለን ተቀርበን አጋጣሚ አሸንፎ ማያውቅ ልጅ ረጅም ጊዜ አሸንፎ ማያውቅ ልጅ ድንገት አሸነፈ እዛ ውድድር ላይ እኔን አይደለም በራሱ ሌላ እና ፌዴሬሽን ላይ ምን መጣ መሰለ አንደኛ ለወጣ አንደኛ ስፖንሰር ካገኘን አንደኛ እከሌ ይሄዳል፣ ሁለተኛ እከሌ ይሄዳል እየተባለ እኔን 6ኛ ተራ ላይ ያደረጉ። እንደዚህ አይነት ጊዜ ናሽናል ቲም ላይ ሲፈጠር ብዙ ጊዜ 2 ሰው ከተባለ 2 ሰው ነው የሚሄዱ እና እንዴት እኔ 6ኛ ሆናለሁ ብዬ ተናደድኩ። ማለት ልክ አልነበረም ያ ደረጃ አሰጣጥ እና በጣም በቃ የዛን ሰዓት ላይ አልቅሻለሁ። ደም እንባውን አይወጣም፣ ምክንያቱም የከፈልኩት ዋጋ ነው። በጣም ነው የምደክመው እና በቃ ካሁን በኋላ እዚህ ሀገርም መጫወት አልፈልግም፣ እዚህ ሀገርም በቃ መኖር አልፈልግም ምናምን አልኩኝ። በቃ የተወሰነች ብር ነበረች፣ ቤትም የሆነ ነገር አስቸግሬ ዱባይ ሄድኩኝ። ከዛም ዱባይ እኔ ቦክስ ለመስራት ነው የሄድኩት እና ሲሄድ በቃ በጣም ከባድ ነው። እዛ ሌላ ታሪክ ነው ማለት የቤት ኪራይ የለም፣ ማንም ይደግፍ የለም። እዚህ ጋር ኢሻኑ ኃይሉ የሚባል ጓደኛ ነበረኝ፣ ቦክስ ደጋፊ ነበር። አጋጣሚ ዝም ብዬ ነው የሄድኩት፣ በጣም ተናድጄ ማለት ነው። ማን እንደሚቀበለኝ ራሱ በቅጡ አላውቅም። በሜሴንጀር ላይ ደወልኩለትና ዱባይ ነው ያለሁት ምናምን አለ። ትልቅ ነው፣ እድሜም ትልቅ ነው በሰዓት። ከዛ ምንድን ያልከው ምናምን፣ አረ ዱባይ ሪፖርት እኔ ግራ ገብቶኛል ምናምን። እሱ ከመጣ እዛ ከሄደ ደግሞ ሳምንቱ ነው። ከዛ እኔም እኮ ምንም አላውቅም አለኝ። ከዛም በቃ ከሰው ከጓደኞቹ እንትን ብሎ ምናምን ኤርፖርት መጥቶ ተቀበለ። ሲሄድ ምናምን እያንዳንዱን ነገር አሳየኝ። ጓደኞቹ ነበሩ፣ እሱም እኮ የለውም እኮ
ጓደኞቹ ቤት አስጠጋኝ፣ ተንከባከቡኝ። በቃ ስራ ፈልግ፣ እንደዚህ ለመኖር እንደዚህ ያስፈልጋል። ልጅ ነኝ የዛኔ። እንደው ክለብም እንደው ጥሩ ሆኖ እንጂ አዲስ አበባ ፖሊስም እንደ ህጉ ከጂ ነህ፣ ያለ ፍቃድ 3 ቀን መቅረት አይቻልም። ኦኬ። ከዛም በቃ እንዳልኩ ኢንተርኔት ምናምን እፈልጋለሁ። ከዛም የሆነ ቦክስ ጂም አገኙ። እሺ። አረ ቦክስ ጂም አግኝቻለሁ፣ በቃ እንዲቀጥሩን እስቲ ምናምን ብዬ ጓደኞቼን አስቸግሬ ሄድኩ እዛ። እሺ። ሄድኩኝና ስፓሪንግ አርጉ ተባልን። ስፓሪንግ አረግን። ከዛም በደንብ መተዋቸው። አንድ የፓኪስታን አንድ የህንድ ቦክሰኛ። እሺ። ባለቤቱ አረብ ነው፣ እንትኑ ደግሞ እንግሊዛዊ ነው ኮቹ። በጣም ወደደንና እኔ ደስተኛ ነኝ ብቀጥራችሁ እና ሰውየው ግን እምቢ አለ። ከዚህ በፊት ኡጋንዳ ምናምን ቦክሰኞችን ቀጥሯል መሰለኝ ከሳምንት ከኛ በፊት። የዛን ሰዓት ቢሆን አሪፍ ነበር እና አሁን አርፍዳል ምናምን አለ። ከዛም በኋላ አረ በቃ እኔ ጽዳትም ልሁን፣ እኔ ምንም አልፈልግም፣ ብርም አልፈልግም፣ እዚህ ቤት ጽዳት ልሁን፣ እኔ እዚህም አንጥፍ የተኛለሁ፣ በቃ አንተ ብቻ አስገባኝ ምናምን አልኩት። በቃ እንደዛ ከሆነ በነፃ ይሰራል ምናምን ብሎ አስገባኝ። አረቡ አልፈቀደም እና በጣም በቃ አዘንኩኝ። በቃ እና እስከዛ በቃ ቢያንስ ሰርቫይቭ እስካደርግ ስራ መስራት አለብኝ ምናምን ብዬ እኔ ዱባይን አሁን ማስታውሳት ማለት ነው በፎቆች ነው በፎቆች በቃ በችግር ነው ማስታወስ። ያንን ነገር ለማየት የተገባው ኢንዱስትሪ ኤሪያ የሚባላል ምናልባት ዱባይ ያሉ ልጆች ካወቁት እዛ ገባው። እስከ 10 ምናምን እኛ ፎቅ ኤሲ እንገጥማለን። ኤሲ እንገጥማለን። በእንትን ነው በምንድን ነው በቱታ ልብሴ ይበሰብሳል ፀሐዩ እና በጣም በቃ ራቡ አለ ምናምን እና የዛ ሰዓት ደግሞ የሚከፈለኝን ገንዘብ እንትን ነው ማድረገው ለማስቀመጥ አንድ ትልቅ ይሄ እንትን አለ እዚህ አሁን ኮካ አለ አይደለ? ትልቁ የነሱ 1 ድርሃም ነው በሰዓቱ። እና ኩብዛ ደግሞ ቂጣ የሚባል አለ። እሷን ነው መበልቼ ሙሉ ያኛውን አስቀምጠዋለሁ ብሩ ማለት ነው። ከዛ በቃ እንደዛ ነው ላይፍ። ከዛ እንደዛ በቃ እየተመላለስኩ ምናምን በቃ ይሄ መገጣጠሚያ ምናምን ከጥቅም ውጭ ሆነ። ምን ያህል ጊዜ ቆየ በዛ ስራ? ወደ 4 ወር 5 ወር። ኦኬ። ከዛ በኋላ ሌላ ደግሞ ቀየርክ ስራ? ከዛም በቃ ጤናዬ እንትን ማለት ጀመረ እና እንትኖች ደግሞ አሉ ፓኪስታኖች፣ ህንዶች ምናምን እንደኛ ተቀጥሮ የሚሄዱና እዛ ስራ ላይ የወጣሁበት ምክንያት አንድ ጓደኛም ከኔ ጋር የተሰደደ አለ። እሱ ሌላ ቦታ ቤተሰቡ ጋር ነው የሚኖረው። እኔ ግን ማንም እንትን የለም። እህቴም ተው ይቅርብ ለወንድ ልጅ የሚሆን ሀገር አይደለም ትለኝ ነበር። እኛ እንዳንለወጥ ነው ምናምን ቢያት እኔ አስከፍቻት ነው ወደዛና የሆነ አጋጣሚ ላይ በቃ እኔ ደክሞኛል ምናምን የሆነ ህንዳዊ ፊት ለፊት ስራ አሰራም እንደ ምናምን ብሎ እንደዚህ በፎጣ መታኝ። እና እኔ በጣም በቃ ጸባየኛ ነኝ እውነት አሁን በሰፈር ላይ ይታወቃል። እና የዛን ሰዓት እኔ በቃ ምን እንካኝ ነው የምለው እና መታሁት። ዱባይ ላይ ምናምን ሰው መምታት በጣም ትልቅ ወንጀል ነው። ሰው እንደገደልክ ተይዤ እስር ቤት። ከዛም ለእህቴ ተነገራት። እህቴ ውጭ ነው የምትኖረው በሰዓቱ። እዚህ ጋር በጣም ባለውለታዬ ናት። ስሟን ላመሰግን እወዳለሁ። ማርታ ብሩ ትባላለች። በጣም ከብዙ ነገሮች የጠበቀችኝ እሷ ናት። እግዚአብሔር ይመስገን አሁን ላለሁበትም ሁኔታ እሷ እንትን ናት፣ ባለድርሻ ናትና አረ ወንድምሽ ስራ አጥቶ ምናምን ተብላ አልተነገራትም እንትን ራሱ እና ይሄ ለእሱ አይገባውም የሚደክም ልጅ ነው ምናምን ስላት ብር ልካ ነው የዛን ሰዓት። አሁን ይሄ እንደታሰርኩ ምናምን አሁን ነው የምታውቀው። አሁን ታሰርኩ አታውቅም ከምር። እና የዛን ሰዓት ብር ላከችና እሺ ይመለስ ምናምን ብላ እንትን አለች። ከዛም ሌላም ስራ ሞከርኩኝ። ይሄ ምንድነው ፈርኒቸር ቤት እዛ ዱባይ ውስጥ ምንድነው ከሻርጃ የሚባል ከተማ ወይ ኢንዱስትሪያ የሚባል ብቻ በቃ ሙትት ያለ ቦታ ነው አገሩ ራሱ። እና እንደዚህ አይነት ነገር አሳለፍኩኝ። አልተሳካም። በቃ ያሰብኩት ሀገሬ ሄጄ በቃ ቦክሲንግ ነው የምሰራው ምናምን አልኩኝ። እዛም በቃ ሌላ ቦክስ ሆነብኝ አልመታ እንጂ በጣም ከባድ ጊዜ አሳለፍኩኝ። ተመልሼ ወደ ሀገሬ ገብቼ ቀጥ ብዬ ወደ ስራ እንትን አልኩኝና ተቀበሉ አዲስ አበባ። አዎ በነገራችን ላይ ሰዎች ምግባርን እንደ ቀልድ ያዩታል። እኔ በጣም በብዙ ነገሮች
ስነ ስርዓት መያዜ በሰዓቱ እንዳልኩ ያ ባህሪ ያ ነበር አልዋሽቅም ከዛም በኋላ ያለኝ ነገር ግን ሙሉ ለሙሉ በጣም ሰዎች አከብራለሁ በሆነ አጋጣሚ ያገኘዋቸው ሰዎች በህይወቴ ከመጡ የተሻሉ አድርጌ ነው ማስባቸው ማስቀምጣቸው በጣም አከብራቸዋለሁ በተቻለ መጠን መስመራቸውን እጠብቃለሁ ያ ነገር እስካሁን ላለሁበት ሁኔታ ጠቅሞኛል እና እንዳልኩ አዲስ አበባ ፖሊስ ቤት ውስጥ ከአሰልጣኞቼ ከጓደኞቼ በጣም ፍቅር ነኝ አለቆቹንም በደንብ አከብራቸዋለሁ እና እሱ ጸባይኛ ነው በሰዓቱ አናዶት ነው ምናምን ብለው ፍርድ ቤት የሚያቆም ስልጣን ሰጠሁት ምክንያቱም ሚሊተሪ ቤት ነው ዝም ብላ አትወጣም ያ ነገር ታይቶልኝ ነው እንትን ያለው ይሄ ነገር ደግሞ እስከ መጨረሻውም ጠቅሞኛል አሁን ላለሁበት እንትን ያለኝ ቦክሰኝነቴ አይደለም ከሰው ጋር ያለኝ አክብሮት ነው እንደዚህ አታርግ ሁለተኛ አታጥፋ እንዲህ አታርግ ይሄ ትልቅ ቤት ነው ምናምን ብሎ መክረው መለሱኝ ይቅርታ ደብዳቤ መልሼ ተመለስኩ ኦኬ ስለ አሰልጣኝ አነሳህና ሪንግ ውስጥ ሆነ መጀመሪያ የምታየው አሰልጣኝህን ነው ከተጋጣሚ ባለፈ በዛ በጨዋታው ጊዜ ስትመታ ወይም ስትመታ ከአሰልጣኝ አይን ጋር ትገናኛላችሁ በሚያይ ሰዓት ምን አይነት ስሜት ነው የሚሰማ እኔ እንጃ በጣም ከባድ ነው በቃ ውስጡ ሲረበ እኔ እሱ ነው የሚመታ ቢመስል እውነት እና ይቻላል አሁን ላይ ያለው በብዙ መንገዶች አብረን እየሄድን ያለ ነው አሰልጣኝ ቴዎድሮስ ጥላሁን ይባላል እሺ ተመትቼ ቢሆን አጋጣሚ በቃ ሳየው ጭንቀቱ መናገር እስኪያቀተው ድረስ በጣም ሲረበሽ ያለው በነገራችን ላይ እኔም ኮች ነው በመሃል ሪንግ ውስጥ ከመግባት የበለጠ እኔ ይከብዳል ምለው ኮችነት ምክንያቱም አንተ ሰርተህ ነው የምታመጠው ያ ልጅ ይመታል በጣም ቢሸነፍስ የምትጨነቀው አንተ ነህና በጣም ከባድ ስሜት አለ ወደ ሪንግ ስትገባ ይዘህ የምትገባው ፕላን ይኖራል የሆነ እቅዶች ይኖራሉ የጌም ፕላኖች አሉ ምናልባት ያ የጌም ፕላን ሲፈርስብህ ባላሰብከው መልኩ ተጋጣሚ ተዘጋጅቶ ሲመጣ ወይንም አንተ በተዘጋጀህበት ልክ ሳትሄድ ስትቀር እንዴት ነው ጌምህን ያንን ፕላን የምትቀይረው አንዳንዴ ላትቀይረው ትችላለህ የልጁ ኳሊቲ ላስቀይር ይችላል በዛ በሆነች ነገር ስተት አግኝቶብህ በዛ መንገድ ላትቀይረው ትችላለህ እየተመታ ከሆነ ለምንድን ነው የሚመታኝ ብለህ ደግሞ በመሃል እንዳልኩ እዚህ ጋር አሰልጣኝ በጣም ወሳኝነት በጣም ጎበዝ አሰልጣኝ ከሆነ አንተ ላትቀይረው ትችላለህ እኔ ብዙ ጊዜ ይሄ ጨዋታ ልክ አይደለም ቀይረው ይለኛል አሰልጣኙ ራሱ ቀይረው እንደዚህ አድርገው መስፍኔ እንደዚህ ነው ሲለኝ ወዲያው አስተካክለዋለሁ በሳል እየሆንክ ደግሞ ስትመጣ አሁን ላይ ደግሞ በማይመች መንገድ ሲሆን የራሴን ሁኔታዎች ቀይርና አስተካክላለሁ ያው ይሄን ያነሳው ለምን መሰለህ አንዳንድ ተጋጣሚ ጠንካራ ጎኖች ይኖሩታል እና አንተ እሱ ላይ የምትሰነዝራቸው ነገሮች በጠንካራው ጎን ይሆንና ምንም አይነት ጉዳት አታደርስም ምንም እንትን አትለው ለማሸነፍ ደግሞ ደካማውንና ክፍተቱን ነው የምትጠብቀው የመጀመሪያ ዙር አልፈ ወደ ሁለተኛው ልትገባ ስትል የሚቀየሩ ፕላኖች አይኖሩ ግልጽ ነው በጣም ይኖራል እንኳን እዛ ላይ አንድ ዙር አይደለም 2-3 ጊዜ እሱ የሚመታ ከሆነ የሆነ ነገር ታስተካክላለህ ለዛው ነው የምታስበው ጨዋታ ተቀይሯል አንደኛው ቦክሰኛ ከአንደኛው ቦክሰኛ ፍጹም ይለያያል አንደኛው ዙር ከሁለተኛ ዙር ይለያል ለዛ ይሄንን ነገር እዛው ሪንግ ላይ ነው የምትቀያይረው የራሱ ሳይንስ ሌላ ሳይንስ ነው ስለ ኖክአውት እናወራ እስኪ ምንድነው የቃሉ ትርጉም ኖክአውት መደንዘዝ መውደቅ ኬኦ ኖክአውት አደረጓለሁ ማለት መጣል እጥለዋለሁ በኖክአውት ነው ያለቀው ይሄ ጌም ይባላልና አሁን ስለ ቦክሲንግ እያወራን ስለሆነ እንደ አዲስ እየተማረ ያለ ሰው ሊኖር ይችላል እስካሁን በመናወራቸው ነገሮችና በተደጋጋሚ በተለያዩ የዜናዎችን ፋይቶችን ምናምን ላይ በኖክአውት እኮ ነው የጨረሰው ምናምን ይባላል የቱ ጋር ሲመታ ነው የሚደነዘዘው በኖክአውትሳ እንዳትወጣ ምንድነው ማድረግ ያለብን ሲመታ ብዙ ቦታዎች አደጋ ክልሎች ብልት የሚባሉ አሉ የሰውነታችን የአገጭ አካባቢ አገጫችን ጥሩ ካልሆነ ጥሩ ካልሆነ ጠንካራ ካልሆነ ወይ ደግሞ የልጁ ደግሞ ፓንቹ ጠንካራ ከሆነ ኖክአውቶች ይፈጠራል ኖክአውት የሚፈጠረው
ሙሉ ለሙሉ ሰውነትን እንዳትቆጣጠር ነው የምትሆነው ማለት ነው። ማዘዛት ይችላል። እንዳሸነፍክ ነው የሚቆጠረው። አሁን ሰሞኑን አንድ እያየሁ የነበረው በኤምኤምኤም ይሁን በቦክሲንግ ምናምን ያልተፈቀዱ ቦታዎች ጭንቅላት ላይ ምናምን ተመተው ደግሞ በጣም ከፍተኛ ጉዳት የደረሰባቸውን ሰዎችም ደግሞ እየተመለከትኩኝ ነበረ። የማይፈቀዱት ቦታዎች ምን ምን ናቸው? ከቀበቶ በታች ይሄ ከጀርባ የሚመቱ ሌላ ከጀርባ ያሉ ቦታዎች እንዳለ የሚፈቀዱ አይደለም። እንደየ እኔ ቦክስ ላይ ነው ያለው፣ ስለ ቦክሱ ነው ማውራ። ያው ኤምኤምኤ ደግሞ ሌላ ነው የራሱ ስላለ፣ የኛ ግን ያ ነው። ግን እንደ ዳኝነት የሚያዙ ነገሮች አሉ። ያ ሆን ብሎ ካልመታው ያን ነገር ሆን ብሎ ካላረገው ስህተት ላይሆን ይችላል። ምክንያቱም በጣም ቦክስ በባህሪው በጣም ይፈጠናል። ማይክሮ ሰከንዶች ነገሮች ሊቀየሩ ይችላሉ። የምትቆጣጠራቸው ነገሮች ላይኖሩ ይችላሉ። ሆን ተብሎ ደግሞ ሲሆን ያም ደግሞ ችግር አለው። ሆን ተብሎ ሲመታ ያ ፋውል ነው። በፋውልም ልትወጣ ትችላል። ሁለተኛ ነገር ደግሞ በቸልተኝነት ዳኛ እየመታው ቸል የሚለው ከሆነ እንደዚህ አይነት ጉዳቶች ይኖራሉ። እና የተለያዩ አይነት እንትኖች አሉ። ግን ሆን ብሎ ካልመታው እንደዚህ አይነት ነገሮች ድንገት የሚፈጠሩ አይደለ? በባህሪው ትንሽ ደቂቃዎች ስለሆነ ታሪክ የሚቀይሩት እንደዚህ አይነት ነገሮች በቦክስ ላይ ይፈጠራሉ። ሁሌ ግን አሉ ማለት አይደለም። በዚህ የተነሳ ብዙ ጊዜ ቦክስን በጣም በመጥፎ እንትን የሚያዩት ሰዎች አሉ። ባይገርምህ ጉግል ላይ ሄደህ ሰርች ብታደርግ ለአደጋ ቅርበት ያሉ ስፖርቶች እስከ 10ኛ ምናምን ነው። ከ10ኛ በኋላ ነው ቦክስ ያለው። እግር ኳስ ከእግር ኳስ ራሱ ቦክስ እንትን ይላል። ባይገርምህ ይኸው ድብድቡ የመደማማቱ ስላለ እንጂ ሰው የሚፈራ ሜዳ ላይ እኮ ብዙ ኳስ ተጫዋቾች ሞተዋል። ሳይክል ሲወዳደሩ ይሞታሉ። የራግቢ ምናምን በጣም ከባድ ስፖርቶች ናቸው። እና ይሄ እንትኑ ዝቅተኛ ሳይንስም ሆኗል። አሁን እንደ ድሮ ማቴሪያሉም ተቀያይረዋል። በየጊዜው ነገሮች እየተቀየሩ ሄደዋል። አሁን እንዳልኩ ፕሮፌሽናል ባልሆነ መንገድ እኛ ሀገር ላይ አሁን እንደሚዘወተረው አስፓልት ላይ ስፓሪንግ የምታረግ ከሆነ መንጃ ፍቃድ ሳይዝ ማሽከርከር ማለት ነው። ይሄ ደግሞ ማንም ግልጽ ነው፣ አደጋ ይደርሳል። ልክ ነው። አንተም ኮች ነህ፣ ብዙ ሰዎችን ታሰለጥናለህ እና ወደ ኮችነቱ እንድትገባ ያደረገ ምንድነው ምክንያቱ? ሙሉ ለሙሉ ኮች ነኝ ልማልል አልችልም። ኮቾቹን አስተካክዬ ማኔጅ ያደርጋለሁ ስፖርት ቤቴ ላይ። ድንገት ኮች ሲቀር ምናምን ደግሞ ያው ስራ አይደል፣ ያንን ነገር አደርጋለሁ። ግን አሁን እኔ ቦክስ ስፖርትን በተወሰነ መንገድ ከመጣብኝ ችግር ካጣሁት የተነሳ ነው ይህን ነገር ያሰብኩት። አሁን ያ ደግሞ ወደ ገንዘብ መቀየር እንደሚቻል የሆነ ነገር ስለተገባኝ በዛ መልኩ ነው እየተንቀሳቀስኩ ያለሁት። አሁን ቦክሰኝነትም አሰልጣኝነትም መሆን ያስቸግራል። ምክንያቱም አንተ ብዙ ስራ አለ። ቦክሰኛ ስትሆን የራስ ብዙ ስራዎች አሉ። ማኔጅ ግን ማድረግ አይከብድም። የሆነ ሰው ሲቀርብ መስራት አይከብድም። እና ብዙ ጊዜ የኢትዮጵያ ቦክሰኞች ሪንግ የለንም። ሜዳ ላይ ነው ሰርተን 6 ወር 7 ወር ከተሰነጠለ ልጅ ጋር ውድድር ውስጥ የምንገባው። ማቴሪያል ደህና ሳኮ ያለበት ቦታ ኢትዮጵያ ውስጥ የለም። 1 ሳኮ 2 ሳኮ ጂም ውስጥ ራሱ 2 ሳኮ ነው ያለው። እኒህ ችግሮች ቦክሰኛ ሳኮ እንዲያገኝ ያደርጉታል። ብዙ ችግሮች አሉ ኢትዮጵያ ላይ እንደ ቦክሰኛ ማያቸው። በዛ ምክንያት ደግሞ እንሸነፋለን። እኛ አቅሙ እያለን ብርታቱ እያለን መስሪያ ቦታ በማጣት ብዙ እንቸገራለን። እና ያንን ነገር ስላየው ለምን ኢትዮጵያ ውስጥ ይህንን ነገር አላመጣው የሚል ነገር መጣብኝ። እና ከዛ አንጻር ነው እንጂ እኔ አሁን ኮች ውስጥ ገና ነኝ። ገና ብዙ ነገሮች የሚጠብቀኝ ሰው ነኝ ብዬ ነው የማስበው። ኮች ውስጥ ገና ስትጨርስ ሁሉ ነገር ሲያበቃ ወደ ኮችነት መርዳት ምችል። አሁን ግን እኔ በብዙ ትምህርት ውስጥ እያለፍኩኝ ግን በእኔ ባለፍኩበት ቦታ ላይ ወጣቶች እየሄዱ ካገኘው ለማረም ይመቸኛል። ሰዎች ይቀበሉኛል። ሰውንም ወደ ጥሩ ሁኔታ ለመምራት ይመራኛል። እና ኮችነቱ ላይ ብዙም አይደለሁም። ቦክሰር ነኝ። ማኔጅ አደርጋለሁ ስፖርት ቤቴ። ቢዝነስ ደግሞ ራሱን የቻለ ሌላ ጦርነት ነው።
ይሄኛው ቦክሲንጉ ሌላ ጦርነት ነው፣ ይሄኛው ሌላ ጦርነት ነው። እዚህኛው ላይ ስትገባ ያያቸው ክፍተቶች እንዳሉ ሆነው ግን ደግሞ በቢዝነስ አንግሉ ውጤታማ እንድትሆን ምን አይነት ቴክኒኮችን ነው የተጠቀምከው? የቦክስ ቴክኒክ እዚህኛው ጋር የመጣው ማለት በጣም የቦክስን ያህል ከባድ ነው። አሁንም በእርግጠኝነት በመናገር የምችለው ስቴብል ደረጃ የተረጋጋ ደረጃ ላይ አይደለም። ብዙ ክፍተቶች አሉብኝ። ያንን ነገር ግን እንዳልኩ በጣም ደንበኛ የምታጣበት ሰዓት አለ። ስራዎች ይበላሹባል። የሆነ ነገር ማሟላት እየፈለግ ገንዘብ እጅ ላይ አይኖርም። የቤት ኪራይ ታጣለህ። ብዙ ነገሮች፣ ሰራተኛ ደግሞ ድንገት ይሄድብሃል። በጣም ብዙ ችግሮች አሉ በስፖርተኝነቱ እንትን ሁኔታ ማለት ነው። እና ይህ ሰውም ደግሞ የተለያየ ባህሪ ያለው ውስጥ ቤት ተናዶ የሚመጣ ሰው አለ። ለማረፍ ለመወዳደር የሚመጣ ሰዎች አሉ። እነዚህ ነገሮች ሃንድል የምታደርገው እዛ ጋር ቦክስ ላይ በጣም በቃ ከባድ ነገሮች መራብ፣ መጠማቱ ያንን ነገር ስላለፍክ ይሄ ምንም ነገር ቢፈጠር እንደምንም በቃ እያስታመምክ እየጠበቅ ቢናደድም ለዛሬ ነው ይቅርታ እየጠየቅ ማብራት ይጠፋል፣ ውሃ ይጠፋል። እና ቢዝነስም ከባድ ነው በጣም። አንድ ወጣት ወይም አንድ ልጅ እንግዲህ አንተ ስፖርት በጀመርክበት ጊዜ ወይም በዛ እድሜ ላይ ያለ ልጅ ወደ አንተ ስፖርት ቤት ሲመጣ እዛ ልጅ ውስጥ የምታየው ያንተን ያኛውን ለመጀመሪያ ጊዜ ስትገባ የነበረው መስፍን አለ። ያንን ልጅነትህን ያስታውሳል? አዎ በደንብ እንደዛ ነው ማያቸው ልጆች ሲመጡ ሁሉም ከ40 በላይ ልጆች እኔ ጋር ይሰነጥናሉ አሁን ላይ። ኦኬ እስከ 8 የሚደርሱ አሰልጣኞች እኔ ጂም ውስጥ ይሰራሉ። ኦኬ አንዴ ስራ ምድል ፍጥር ሌላ ቦታ ቁጭ ከሚያደርገው ልጆች እያስተማሩ ያሉ ልጆች አሉና በደንብ ይታያል። መስፍን እንግዲህ ታሪኮችህን እየነገርከኝ ስትመጣ አሁን የደረስክበት ቦታ ደግሞ አለ። የተወዳደርካቸው ውድድሮች፣ ያሳለፍካቸው ችግሮች፣ ያሳካሃቸው ስኬቶች፣ ሁሉም ነገር ደግሞ ተቃራኒ አለው እና ሁሉም ነገር ቅድም እንዳልከው ባለበት አይቆይም። ደስታም ባለበት አይቆይም፣ ሀዘንም ባለበት አይቆይም፣ መከራም ባለበት አይቆይም፣ ማግኘትም ደግሞ ባለበት አይቆይም። ሁሉም ነገር እያለፈ ነው የሚሄደው እና በዚህ በሚያልፍ ህይወት ውስጥ ምን አይነት ስምን አሳርፈህ ነው ማለፍ የምትፈልገው? በጣም ስኬትን ከሚመኙ ሰዎች ውስጥ አንዱ ነኝ። ለዛ ረፍት የለኝም፣ በስፖርቴም በቦክሴም በላይፍ በጣም በቃ ስኬት የሚባለው ነገር እኔ ጋር እንዲደርስ እፈልጋለሁ። የእሱ ረሀብተኛ ነኝ። ስኬት ምለው ግን እኔ ብዙ ገንዘብ መሰብሰብን አይደለም። ብዙ ሰው በዛ ላይ ያስማማ ይችላል። ወይ ደግሞ ባንክ ቡኬ ላይ ሚሊዮነር መሆን አይደለም የኔ ስኬት። ወይ ደግሞ 4-5 ህንፃ ገንብቼ መሄድ አይደለም የኔ ስኬት። ምክንያቱም እነዚህ ስኬት ከተባሉ ነገር አውርሼው ነው የሚሄደው፣ ተራ ነገር ነው። ሰው ካልጠቀምኩበት ያ ነገር ዋጋ የለውም፣ ዋጋ ቢስ እና ስኬትን ብዙ ወጣቶችም ባለ ሀብቶች የምንላቸው አሁን ላይ ስኬትን የሚያዩት ገንዘብ በመሰብሰብ ነው። ትልልቅ መኪና በመያዝ ሌክዠሪ መኪና በመያዝ ነው ስኬትን እነሱ የሚገልጹት። ታዳጊው የሚሰራው እንደሱ ለመሆን ነው የሚል ከአንድ መኝታ በላይ አንተኛ፣ ከአንድ እንጀራ በላይ አንበላን እና እድሉ ካለን እንደዚህ አይነት ኦፖርቹኒቲ ካለን ሰው የምናግዝበት መንገድ ቢፈጠር ያ ነው ለኔ ስኬት። በስራዬ የሆነ ነገሮች ፈጥሬ በእኔ ህይወት ውስጥ የሆነ የጠቀምኩት ሰው ካለ በስራም ሊሆን ይችላል፣ በሐሳብም ሊሆን ይችላል። ያን ነገር ካመቻቸውለት አብሬው ስጓዝ የስኬቴ አካል ሰዎችን ካረኩኝ ለኔ ያ ነው ስኬት። ጥሩ ነገር ማንም ይወዳል። እኔ ማለት አሁን እንደዚህ ስለ ገንዘብ አልወድም እያልኩ አይደለም። ገንዘብ ያስፈልገኛል፣ ለዛ ነው የምሮጠው። ከገንዘቤ ጋር ግን ሰዎችን ጠቅም የሚሄድ አበሶ ስኬት ከሰው ጋር ሲሆን አብረን ተካፍለን ስንበላው ሰው አግዘንበት ሲሄድ አንደኛ በፈጣሪም ምንዳ ነው፣ ለእኛም ደግሞ ኩራት ነው። ያሰብከው ደረጃ ላይ ስትደርስ ወይም ሪታየር ስታደርግ
ከዚህ ስራ ይደርሳሉ ያሰብኩት ቦታ ያ እዛ ቦታ ላይ ሆነ የሚታይህ መስፍን ምን አይነት መስፍን ነው? ያው እግዚአብሔር ይጨመርበት እኛ እናስባለን ግን በቃ ጂሞች ኖረውኝ በጣም በቃ ሊጠፉ የሚችሉ አሁን በየማረሚያ ቤት ውስጥ ምናምን እኔ እዛው ስለተከበብኩ ይሁን አላውቅም በሱስ ውስጥ ያሉ ብዙ ወጣቶች አሉ እነሱን አውጥቼ በቃ ኢንተርናሽናል ጌመር በቃ ቦክሰኞች አድርጌ ሀብታም ሆነው ማይበት ነገር ይመስለኛል እንደዛ ያ ቪዥን ያ ቢሆንልኝ ቢሳካልኝ ብዬ እንደዛ ደግሞ ስለ እኔም ሀብታም ሆኜ ቢሳካልኝ ደስ ይለኛል ይሆናል ደግሞ በእርግጠኝነት እግዚአብሔር ጋር እንደዛ አስባለሁ በጣም አሪፍ አሁን በፖሊስ የስፖርት ክለብ አባል መሆነ የፖሊስ አባል መሆነ ለማህበረሰቡና ለስፖርቱ ያበረከትከው ወይም የጨመርከው ነገር እስኪ ዘርዝርልኝ ብለህ ምን ነገሮች ይኖራሉ? ለማህበረሰቡ እንዳልኩ እኔ ፖሊስነቴን ለመጥፎ ነገር አልተጠቀመው በእርግጠኝነት ምነግርህ በእኔ መንጣ ብዙ ፖሊሶች የሆነ ፖሊስነታቸውን አንዳንድ ሰው ያፍራል እኔ የትም ቦታ ብዙ የአዲስ አበባ ልጅ አታይም ፖሊስ በኮንፊደንስ ነው ፖሊስነቴን አክብሬ የምናገር አለቆቹ ይሉኛል በፖሊስነቱ ቢኮሩ መስፍን ነው ምናምን ይሉኛል በሚሊተሪ አላፍርም ሁሌም ቢሆን በስሜ ጀርባ አረጋዋለሁ እንዳልኩ ከብዙ ነገሮች ጠብቆኛል በጣም ትልልቅ ሰዎች አገናኝቶኛል ለማህበረሰቡም እንዳልኩ አንዳንድ ጊዜ ሰዎች እንሳሳታለን ፐርሰናል ላይ አንዳንድ ቦታ ላይ ቦታ ስናገኝ ስልጣን ስናገኝ ሰዎችን ማጥቂያ እናደርገዋለን ይሄ ደግሞ በጣም በቃ እንዳልኩ ይከፍላል የሚከፈል ነገር ነው እያንዳንዱ ነገር እና ነገ እኛም ደግሞ ከስልጣን እንወድና እናረጃለን ልጆቻችን ደግሞ በስልጣን ላለው ሰው ምናልባት አስፈላጊያቸው ሊሆን ይችላል ያን ነገር እንትን ማለት እና ስልጣን የህዝብ ማገልገያ እንጂ ህዝብ መበደያ መሆን የለበትም በጣም ጥሩ ባለስልጣኖች አሉ ደግሞ እንደዛም ደግሞ ያህል ህዝብ መርጦ እንዳላስቀመጠው የሚሆኑ ሰዎች አሉ ያ ስህተትም ነገ ምን ላይ እንደምንሆን አናውቅምና እዚች ጋር አመራሮች ካላችሁ ትልልቅ ቦታ የደረሳችሁ ባለስልጣን ብቻ አይደለም አንድ ባለ ሀብትም በስሩ ተማሪዎች ካሉት ወይ ደግሞ ሰራተኞች ካሉት እነሱን መበደል የለበትም በጣም ለነሱ እሱ ስላለ ነው እዛች ጋር የተቀመጠው እና ተናሱ በጣም አለቃ የማይመስሉ ልጆች አለቆች አሉ እና እንደዛ ነው መሆን ያለበት እና ለህብረተሰቡ ፖሊስም ሆነ ወታደር መሆን አገልጋይ እነሱ ታማኝ መሆን እና አንዳንድ ቦታ በጣም አቢዩዝ የሚያደርጉ አለቆች አሉ ከዛ ከታች እንዳልወጡ ለማህበረሰባቸው ለቤተሰባቸው ቤተሰብ እንደማለት ነው ማህበረሰብ እና ያንን ነገር ግዴታ እዛ ላይ ስላሉ መበደሉ ጥሩ አይደለም በፖሊስነቴ ስመክርበት ሳስታርቅበት እና ቦታ ሳገኝበት ነው እኔ እንትን ምለው እና በዚህ እኔ በፖሊስነቴ ሚያኮራ ነገር ነው የሰራሁት ይሄ ድል በተሰጠኝ ሁኔታ ላይ ሚያኮራ ሁኔታ ነው ምንድነው ነገሮችን ያረኩበትና በጣም ደስ ይለኛል ናይስ ወደ ግል ህይወትህ ፐርሰናል እንምጣና መቼም ስንኖር ሄደን ብቻችንን አይደለም እንቀረው ወደ ትዳር እንገባለን ሪሌሽንሺፕ ምን ይመስላል አለች ወይ ነው መጀመሪያ አሁን ላይ የለችም ኦኬ የለችም አሁን ላይ በህይወት ውስጥ ያው እንዳልኩ ጎረምሳ ነኝ በጎረምስና ህይወት ውስጥ አልፌያለሁ እና የሆነ ሰዓት ላይ የሆነ የወደድኳት ልጅ ነበረች እና በአይን የወደድኳት ልጅ ነበረች ወደጃት ምናምን በጣም በቃ የሆነ ጠብቃት ነበር እና ብል በቃ አልሆነም ባናገር ደግሞ ፈራለሁ የዛኔ ባናገር ፈራለሁ ጓደኛዋ ነው ማውራት እንደዚህ ምናምን አታለው ጓደኛዋ በቃ ጢባሏን አልችለው በቃ ትቆለልብኛል እሺ ከዛም የሆነ ሰዓት ላይ ደብዳቤ ምናምን ጽፌ ልሰጣት ምናምን እንትን አልኩኝና
ኪሴ ውስጥ ከተትኩት። ማዘር ዩኒፎርሜን ስታጥበው አወጣችና ለሲስተር አስነበበችው። ያ በጣም ነውር ነው ለኔ። ከዛም በኋላ ያው ላይፌም ጥሩ አልነበረም፣ የዛ ግንኙነቴም ልክ አልነበረም። ብለህ ደግሞ እንዲጀመርክ ምናምን አለች እና በልጅቷ እና ትምህርት ቤት ስትሄጂ ምናምን ነው የሚለው ልብ ቅርጽ ምናምን አደረጊ ልብ በጦር ስዬ ምናምን ስንት የተቀመረበት ስንት ቀን እንጂ ጻፍኩት እንትን በቃ ታይቷል። ከዛ ማዘርም እንዳልኩ ይሄ መፍራት ሳይሆን በጣም አከብራታለሁ፣ ቦታ ሰጣታለሁ እና እንደዛ ስትናገረኝ በቃ በጣም ተናደርኩ እና በዛ ላይ ደግሞ አልሰጧትም። እሷም እየኮራችብኝ ሁለት ነገር ሆነ፣ ብዙ ነገር አጣሁ። ከዛም ሄድኩኝና ያ ግልባጭ ነበር እሱን ሰጧትና ያኛው ሌላ የጻፍኩትን ማለት ነው እሱን ሰጥቻት አልመለሰችልኝም። እንዴት አረግሽልኝ ምናምን አውርቼሽ ነበርና ከዛም በኋላ ቀስ ብዬ ምናምን አለች። እኔ እዛ ንዴት ውስጥ ነኝ። ቀስ ብዬ ምናምን ስለ እንዴ አንቺ ምን አይገባሽም እንዴ ምናምን አልኩ። ከዛ አዎ አይገባኝ ቲፒተኛ ናት። አዎ አይገባኝም ምናምን አለች። እንዴት ምናምን እንደውም ይገርማል ፊት ለፊት ይሆናኩ እኔ እዛ ሰዓት ምን ይንካኝ አልኩኝ። እንኳን ደስ ያለን ለማንም እንትን አልመለስም። ምን ይንካኝ ነው ማን ነው የምትለው ምናምን አንቺስ ያላንቺ ሰው ቆንጆ ታምራለች ያላንቺ ቆንጆ የለኝም ብለሽ ነው የምታስበው ምናምን አልኩ። ከዛ ማው ምን ልታመጣ ነው ምን ልትሆን ምናምን እያለች ማለት እና በቃ የሆነ የሚፈጠረው ነገር ገባኝ። በጣም እየተናደድኩ መጣሁ። እዛ ጋር የሆነ ነገር ብትሆን አተርፍም ያቺ እንዳልኩ በጣም ጠንካራ። ከዛም አየኋትና ይኸውልሽ አልኳት ወንድ ብትሆኚ አልኳት እስካሁን በየቅያሱ እየሄድኩ ነበር በድንጋይ የምትነሽ ግን ሴት ልጅ ነሽ እህቶች አሉኝ በጣም ማከብራቸውና ለነሱ ስል ነው የተወኩሽ ምናምን ብዬ እና አልጠበቀችም ያንን ነገር ደነገጠች። ከዛም በቃ ችግር የለም አልደርስብሽም ግን እንደዚህ አትናገሪ ለሰዎች ምንም አላልኩሽም በቃ አይሆንም ብትይኝ ትጨርሽ ነበር መሳደብ አልነበረብሽም። እኔም ተናድጃለሁ ካስከፋሁሽ ይቅርታ ምናምን ብያት እዛው ጨርሼ ሄድኩኝ። በሆነ አጋጣሚ ግን አመስገናኛለች ማለት የዛን ሰዓት ላይ ያን እንትን መያዜ እኔ በጣም ደስ ይለኛልና ይሄ ለሴቶች በጣም ክብር አለኝ። ኢቨን የሆነ ሰው ሲለክፋት ካየሁ ሄጄ ምናምን ላስቀይም ይችላል እና ይሄ ነው ከሴቶች ጋር እንትን አሁን ላይ የለኝም እግዚአብሔር ከፈቀደ። እንግዲህ ፖድካስታችንን ስንጀምር ስለ እናትህ እየጠየቅኩ ነበርና ብዙ ነገር እያወራኸኝ ነበር። እንግዲህ አሁን የደረስክበት ደረጃ አለ፣ እስካሁን እያሸነፍክ የመጣሃቸው ጌሞች አሉ፣ የገነባኸው ስም አለ፣ ያለህበት የሥራ ቦታ አለ። እነዚህን ሁላ ነገሮች አጥተህ ከዜሮ ከእናትህ ጋር ጀምር ብትባል በምን አይነት ኢነርጂ ነው የምትጀምረው? ከእናቴ ጋር ምንም እንደተፈጠረ ላልቆጥረው ይችላል። እናቴ ካለች አጠገቤ ሳልስማት አልወጣም፣ ስገባም ስወጣም እና ያን ነገር ከማድረጌ በፊት እንትን ይለኝ ነበር። የሸመኛ ነኝ በባሪ እንደዚህ ጋፈጥ ሰው አይደለሁም። ግን እናቴ ጋር በቃ አሁንም እንደ ልጅ ነው። ስገባ ግንባሯን ስሜ ስወጣም ግንባሯን ስሜ እናቴ ጋር ጀምር ብባል በደስታ ነው። በደስታ የምጠይቀኝ ጥያቄ አለ። አንተ ስለ እናትህ ምን እንትን አለ? እናቴን በጣም ነው የምወዳት። እኔ የጠየቅኩህን ጥያቄ ከሆነ የጠየቀኝ ድፍረቱ በደንብ ነው ያለኝ። ብዙ ጊዜ አድርጌዋለሁ። ነገሮች ተበላሽተው ወደኋላ ቀርቼ ከስሬ ዘግቼ ምናምን ነገሮች ባልፈለኩትኝ መንገድ ሄደው ራሱ በቃ እንዴት ነው ወደ ቤት ስትገባ ከስረህ የሆነ ነገር ተበላሽቶብህ ቤት ስትገባ የሚጠብቅ ፈገግታ አለ፣ ፊት አለና ያ ለኔ ኢነርጂ ነው። ያንን ኢነርጂ ይዤ ኔክስት ዴይ ደግሞ አዲስ ፋይት ነው። ያ ህይወትን ፋይት አይደለም። ያንን ለማሸነፍ ትወጣለህ። ብርታትህ ነው። አዝና እንድታይ አይደለም ፈልጋት ሁሉ ጊዜ ደስታዋንና ሳቋን ስለሆነ በተሻለ መጠን በቃ እንድጠነክርም ነው የሚያደርጋል። አጠገብህ ያለው ሰው የምትኖርለት ሰው ሲኖር ነገሮች ምን ያክል ከባድ ቢሆኑ ይቀልልናል።
በደንብ ነው ድፍረቱ ያለኝ። መስፍኔ እጅግ በጣም አድርጌ ነው ማመሰግነው። ምናልባት ቅድም የምታሰራቸው ወይም አንተ ጂም ውስጥ የሚሰሩ በርካታ ስፖርተኞች እንዳሉ ነግረኸኝ ነበርና አሁን አዲስ መግባት የሚፈልጉ መቀላቀል የሚፈልጉ ሰዎች ይኖራሉ። አሁን ቦክሲንጉ ደግሞ ራሱን የቻለ ሌላ ኢንዱስትሪ ሆኖ ከቅርብ ጊዜ ወደዚህ በደንብ ብዙ ሰው እንትን እያደረገ ነው። ወደዚህ የመግባትና የመስራት ሞራሉም መጥቷል። የሆነ ሰው ደግሞ ምን ሲል ነው የሰማሁት? የዛለታ የአድዋ ፋይት ዕለት አዲስ አበባ ዛሬ ቴስቶስትሮኗ ከፍተኛ ሆኗል እና በቃ ወንዱም ሴቱም የሚያወራው ስለ ፋይቱ ምናምን ነበርና የሆነ ኤነርጂ የተቀጣጠለ ነገር አለ። በዚህ ኤነርጂ አሁንም ደግሞ ከፊትም ደግሞ የሚመጣ ሌላ ፋይቶች አሉና በየጊዜው እንደዚህ አይነት ነገር ሲመጣ ሰዎች ገብቼ ሞክረው እኮ ምናምን የሚሉ አይነት ጥያቄዎች ይመጡባቸዋል። ለረጅም ጊዜም ደግሞ የያዙት ይኖራሉ። የት ሄደው መስራት እንዳለባቸው የማያውቁ እንትኑን መድረኩን ያላገኙ ሰዎች ይኖራሉና እንዴት ነው መግባት የሚችሉት? ሰፈሬ ኮልፌ ነው እና ኮልፌ ዊንጌት አካባቢ ጠሩ መስጊድ አካባቢ ይገኛል ስፖርት ቤቴ። ኦኬ። በተጨማሪ ደግሞ ይሄ አሁን ቴስቶስትሮኗ ጨመረላል እንደ እውነቱ ቅድም በድፍረት እየነገሩ ቦክስ ለሁሉም ያስተምራል እና አሁን በየትምህርት ቤቶቹ ስናይ ይሄ መበላለጡ አለ አይደል? አሁን ቲኔጀሮች አለ አንድ ሰው በጫማው እንትና ቀጣይ ያም ልጅ ጫማ ገዝቶ ይመጣል፣ ያም ልጅ ጫማ ገዝቶ ይመጣል። ልብስም እንደዛ ነው። መፎካከሪያው ይሄ ሆኗል አሁን ኢትዮጵያ ላይ። ይሄ ደግሞ ምንም ተራ ነገር እና አሁን ስፖርት ባደገ ቁጥር ግን ይሄ አብሶ ወንዶች ላይ የወንድነት ስሜት ይሄ ታግሎ ማሸነፍን መጣርን ምናምን ታይባቸዋል እና ይሄ አሁን ጌታቸውን እዚህ ጋር ማመስገን እፈልጋለሁ። ይህን ነገር ለሚያዘጋጁ ነገር አሁን እነሱ ገንዘብ ሰርቶ ሊሆን ይችላል፣ ግን ቀጣይ የሚመጣው ሰው እያየ ነው። በ13 ዓመቱ ነው ጋንጃ የሚጀምረው። ሴት ልጅ በጣም ከባድ ሁኔታዎች ነው ያሉት፣ ሴቶች መጠጥ ውስጥ ነው ያሉት እና እነዚህ ነገሮች የሚቀረፉት እንደዚህ አይነት ይሄ የወንድነት እንዲህ ጦርነት አሁን ቢነሳ እኮ የጥርጣሬ ውስጥ እየገባ ነው። አዲስ አበባ ላይ ብዙ ጫት ቤቶች ሞልተዋል፣ ሺሻ ቤቶች ሞልተዋል። እነሱ ቢዝነሳቸው ነው፣ እነሱን ዝጉ ማለት አትችልም። ከነሱ ጋር የምታወጣው እንደዚህ አይነት ቦታዎች እየገነበረ ነው። መርጦ ይምረጥ። ከዛም በኋላ አንተ ቦታውን አዘጋጅተህ ይምረጥ ሰው። እኔ ብዙ ሀገር ሄጃለሁ። በነገራችን ላይ ከ6 ከ7 ሀገር በላይ ሄጃለሁ። ሞሮኮ ላይ ወጣቱ ከተማ ላይ ያለ ወጣት ማለት በቃ አገሬ ቢሆን ብዬ የምመኘው ቀጭን ሰው አታገኝም። ባይገርም ፊት ናቸው ቁመናቸው ነው የምታየው እና ይሄ ትትናቸው ምናምን እና ይሄ ነገር በቃ አገሬ ቢመጣ እላለሁ እና ከልጅነት እኔ ጋር አሁን በጣም እግዚአብሔር ይስጣቸው ቦክስን ተረድተው ብዙ ልጆቻቸውን ይልካሉ እና ሴቶች አሉ በጣም ምርጥ በቃ ማለት እንዴት እንደሚያጓጉ እኔ ልጄ ነው የሚመስሉ እና እንድረጋጋ ማለት ልጅ እንዳልወልድ ረጋ ያደረገኝ እነሱ ይመስሉኛል። በጣም ኢነርጂያቸውን ሳይሆን በራስ መተማመናቸው። አንድ ልጅ ቦክስ ለድብድብ ብቻ ላይሆን ይችላል የሚሰራው ገብቶሃል። የሆነ ሀገር ሄዳ ብትሄድ በጥቁርነቷ አያሸማቅቋትም። ቦክሰኛ ከሆነች ፊት ናት። ሂጃብ ስለለበሰች ሙስሊም ሆና ሂጃብ ስለለበሰች አያሸማቅቋትም። ምክንያቱም እቺ ልጅ መሮጥ መራመድ ኩሻፕ ማድረግ ትችላለች። በተፈጥሮ ደግሞ ህይወት ላይ ማንኛውም ሰው ጠንካራ ሰው ይወዳል። የሆነ ነገር ሊተች ቢፈልግም ፊት ከሆንክበት የምትበልጠው ከሆነ ቦርጫም ሆኖ ምን ብሎ ሊተችህ አይችልም። እና ከነዚህ ነገሮች ነው የሚያድናቸው። በቃ ሴትም ሴት እንድትሆን ማንም ሰው መጥቶ ጎረምሳ መጥቶ ሊለክፋት አይገባም። እኔ ጸብን እንትንም ባለና በጾቷ ልትጠቃ አይገባም፣ ልትሰደብ አይገባትም። ስለዛ ስፖርት ፊት መሆኗ ጥሩ እና ቦክስ ብትሰራ በጣም ትልቅ ደረጃ ትደርሳለች። ከትምህርት ጋር ከመንጋ አብሮ የሚሄድ ነገር እና ይህ ስፖርት እንዲያደርግ ያው መንግስት ዞር ብሎ ወደዚህ ብንዲያይ የቀኖች ሁኔታ መሆን የለበትም። ይሄው 20 ዓመት ሙሉ አንድ ሜዳሊያ ኢንተርናሽናል ሜዳሊያ ሳላገኝ ቁጭ ብያለሁ። ባይገርምህ ከኋላ የተነስተው ብዙ ልጆች ያንን ስኬት አግኝተው ቦክስ በቃኝ ብለው ሄደዋል። ስኬቱን አግኝተው
እኔ ስኬቱን ገና ረሃቡ ላይ ገና ቪዥን ሌላ እንደዛ ሆኖ ግን ታናናሾች እያቆሙ ከስፖርት ወጥተዋል። ተስፋ አልቆረቁ። አሁንም ፊት ነው ብታይ ማልሰራው ትሬኒንግ የለም። ልክ የዛሬ 13 ዓመት ላይ እንዳለው አይነት ኢነርጂ ነው ያለ። አንድ አልወላወለም። ታመኝለታለሁ ለዛ ስፖርት። አሁን ማለት አንተ ጋር እንድቀርብ ያደረገኝ ሰዎች እንዲያውቁኝ ያደረገኝ ይሄ ስራ እና ቦክስ ስፖርት ትልቅ ስፖርት ነው። መንግስት ይህንን ሁኔታ በደንብ መገንዘብ አለበት። መንግስት ብቻ አይደለም፣ ባለሀብቶች አሉ እዚህ ነገር ላይ ትንሽ ፈሰስ ቢያደርጉ አንደኛ ለእነሱ እርካታ፣ ከዚህ በላይ እርካታ ምን አለ? ሰው ረድተህ ታዳጊ ረድተህ የሆነ ሰክሰስ ከሱስ ብትጠብቀው ከዚህ በላይ ምስኬት አለ እና ባለሀብቶች አብርሽ ጋር የሆነ መረጃ ያስቀምጥላቸዋል። በእርግጠኝነት ተገናኙ። ፈሪ ነኝ እኔ ለመስራትም ለቢዝነስም ፈሪ ነኝ። በታች እንድትጎበኙኝ በትህትና ጠይቃችኋለሁ። በጣም አሪፍ። ስልክህንም ዲስክሪፕሽን ላይ እናስቀምጣለን። አንተን ማግኘት የሚፈልጉ ማውራት የሚፈልጉ ሰዎች ደግሞ ያደርጉታል። ብዙ ሰው አለ ኦፖርቹኒቲውንና መድረኩን ያልተገጣጠመው እንጂ እንደዚህ የሚፈልጉ ሰዎች አሉ በእርግጠኝነት። ኮንታክት ያደርጉሃል። በመጨረሻ ምን እናደርጋለን? አሁን አንተም ትጠይቅልኛለህ ኔክስት የሚመጣውን እንግዳ። ከአንተ በፊት የነበረው እንግዳ የነበረው ጥያቄ ራስህን አግኝተሃል ወይ? ከተፈጥሮ ጸጋህ ጋር የተጣጣመ ነው ወይ? ራሴን አግኝቻለሁ። በራሴ ማግኘት ውስጥ ግን ያው የምትከፍላቸው መስዋዕትነቶች ዋጋዎች አሉ። እነዛን ደግሞ ሞር ለማግኘት እየተጣጣርኩ ነው። ራሴን ማለት አሁን ባለውበት ስራ በማግዛቸው ሰዎች ራሴን ያገኘ ይመስልኝ። በመንገድ ላይ ቅድም አላማዎችን እየነገርኩህ ነበር። እዛ ግማሿን እየሄድኩ ምክንያቱም አሁን አቅም ለሌላቸው አሁን ቦክሰኞች አሉ እኔ ጋር አቅም የሌላቸው ወደ አይ ቲንክ ወደ 20 ምናምን የሚደርሱ የቤት ኪራይ ተሸክሜ ስንት ነገር ተሸክሜ ባይገሉ በነፃ እየሰሩ እነዚህ ልጆች ነገ ከነገ ወዲያ ትልቅ ደረጃ እንደሚደርሱ አምናለሁ። በትንሹ ለዓላማዬ ለሚሄድበት መንገዶችን እያሳየው ለራሴ ደስታውን እያየሁት ነው። ስሰራ አሁን አይደክመኝ። ስራዬን በጣም ነው የምወደው። እናቴ አለች፣ በእሷ ደስተኛ ነኝ። በቃ አሁን ይሄ የኢኮኖሚ ጥያቄ ነው። እሱ ደግሞ እግዚአብሔር ሲፈቅድ ይመጣል፣ ይፈታል እና በህልሜ ላይ ነው የምንጋዙ እየተጓዝኩ ያለሁት። ራሴንም ተገኝቷል። በጣም አሪፍ። ኔክስት ቀጣይ የሚመጣውን እንግዳ ምን ልጠይቅልህ? ማንኛውም እምነቱ ላይ ያለውን ጥያቄ ብትጠይቅልኝ። ምክንያቱም እምነት ላይ ጠንካራ ነህ ጠንካራ አይደል? ምክንያቱም አሁን እኛ ጎረምሶች ነን። በራሱ ማመን ላይ ይሄ በራሱ ከፈጣሪ ጋር ያለው ግንኙነት እዛ ላይ አንዳንድ ጊዜ እንሸወዳለን እና ምን ያህል ጠንካራ ነው በብዙ ነገሮች ከድካሞች የሚያቃልልን እሱ ስለሆነ ምን ያህል ጠንካራ እንደሆነ ብትነግረው ብትጠይቁልኝ። ምናልባት ጠንካራ ከሆነ ሰዎችን ስለሚያስተምር፣ ደካማ ከሆነ ደግሞ ራሱንም ስለሚያስተምር እምነቱ ላይ ያለው ነገር ብትጠይቅልኝ። ማመስገን የምትፈልገው እስካሁን ድረስ በህይወትህ ባመሰግናቸው የምትላቸው ካለ? እሺ፣ በመጀመሪያ ያው ፈጣሪ እግዚአብሔርን ማመስገን እፈልጋለሁ። ምክንያቱም በጣም በቃ በድካም ውስጥ በጥፋት ውስጥ በደግሞ በደስታ ውስጥ በብዙ ነገሮች ተቋቁሜ ዛሬ ላይ እንድቆም ስለፈቀደልኝ አመሰግነዋለሁ፣ ከልቤ አመሰግነዋለሁ። ሌላ እናቴን ነው። እናቴን በጣም አመሰግናታለሁ። በተጨማሪ ለእኔ ህይወት መቃናት ያለሰለሰ ድርሻ ሲያደርጉ የነበሩ ሰዎች በሙሉ እንዳልኩ እህቴ ከበረሃ ቀርቼ ነበር። ይሄኔ በቃ እንደ ማንም ሳያውቀኝ በሰው ሀገር አንድ ተራ ሰራተኛ ሆኜ ይቀር ነበር። ዛሬ ብዙ ሰዎችን እንድረዳ አድርገኛለች። እኔን አይተው
ሰዎች እንዲነሳሱ አድርጋኛለች። ወደ ሀገሬም ተመልሼ ደግሞ እኔ አሁን በኢትዮጵያ ውስጥ ማለት ነው እንደኔ ከሀገር መውጣት የሚመኝ ሀገር ያለ ሰው አይመስለኝም ነበር። አሁን ግን በቃ ሀገሬ ላይ መስራት በቃ እነዚህ ለቫኬሽን ምናምን ነው ማስብ ዩሮፕን ሰሜን አሜሪካን እና በቃ ሀገሬ ላይ እንዴት ብዬ ነው በቃ ልጆችን ማግዘው ራሴስ እንዴት ስኬታማ መሆኑ ብሎ ይሄ ሁሉ ነገሮች እንዲመቻቹልኝ እሳቤውን የፈጠረችልኝ እህቴ ማርታ ብሩ ትባላለች። ቴክሳስ ቴኔሲ ነው የምትኖረው። በብዙ መከራዎች ያለፈች እህቴ ናት። ከምሬ ነው ምልክ ለቤተሰቦቿ ብዙ ዋጋ ስትከፍል የኖረች ልጅ ናት። እሷን ማመስገን እፈልጋለሁ። ያው አብዱል ፈታ ሙስጠፋ እሱ ደግሞ በላይፍ ደረጃ ማን እንደሆን ረጋ እንድል ማንነቴን እንዳቅ ረድቶኛል። ሌላ የአዲስ አበባ ከተማ ነዋሪዎች ክፍለ ሀገርም ብዙ አሉ። በነገራችን አድናቂ ብዙ ነው ያለ እና አዲስ አበባ ደግሞ በየትኛውም ክፍለ ከተማ ያሉት የጨርቆስ ልጆች የሰፈር የጠሩ መስጊድ ባሬላ ሲሸከሙ ነበሩ፣ ከኔ ጋር እንጨት ሲነቅሉ ነበሩ። አሁንም ቢሆን ደጋፊዎች ናቸው። የትም ክፍለ ሀገር ወላይ ደርሰው ነው የሚመጡት እና ምንድን ነው አዲስ አበባ ያሉት ወጣቶች በሙሉ እኔን የምትከተሉኝ በጣም አመሰግናችኋለሁ። በየክፍለ ሀገሩ ደግሞ ጅጅጋ፣ ሐረር፣ መቀሌ እኔን የምትከተሉ በየመላው ኢትዮጵያ ያላችሁ ደጋፊዎች፣ በውጭ ሀገር የምትኖሩ ወዳጆቼ አሉ። በጣም ብዙ የውጭ ሀገር ደጋፊዎች አሉኝ እና እነሱን ማመስገን እፈልጋለሁ። ታዳጊዎቼ፣ ተማሪዎቼ፣ በሊማመር የሚሰሩ ቦክሰኞች ደንበኞቼ፣ እነሱ ደንበኛ ብቻ ሳይሆኑ ቤተሰቦች ናቸው። ስሸነፍ ነው የሚያለቅሱት። ተቋሚ ደግሞ አዲስ አበባ ፖሊስን በቅርቡ ትልቅ ሽልማት ሸልሞናል። ለሙሉ ቦክሰኛ አስደምሞናል እና እነሱ ማመስገን እፈልጋለሁ። አብርሼ አንተም የሚጠር ሰው የሚለፋ ሰው አነፍንፈህ ይዘህ እኔን እንግዳ አድርገህ ስላከበርከኝም በጣም አመሰግናለሁ። እኔ አያቸዋለሁ ጥያቄዎችን። ሰዎችን የሚያስተምር ሰው ነው የምትጋብዘው፣ የሚታነስ ሰው ነው የምትጋብዘው እና በጣም አመሰግናለሁ። ሌላ ደግሞ ያው በቅርብ በአድዋ አደባባይ የሊማመር ቦክሲንግ ጂም ኢትዮጵያ ውስጥ የመጀመሪያ የቦክስ ጂም ነው። የመታሰቢያ የምርቃት በዓል ፕሮግራም አዘጋጅቻለሁ። አብርሻ ጋብዣ ያለው እመጣለሁ። ስራዎችን ደግሞ በደንብ አሁን ካለው በላይ እዛ ላይ ታያለ። አድዋ አደባባይን ፈቅረውልኛል እና ማመስገን እፈልጋለሁ። ይህንን ስራ ደግሞ የሰራው ሀብተ ማርያም ነው፣ የድሮ ጓደኛዬ። አላማዬን ተመልክቶ ነው ይህንን ነገር ያደርገኝ እና የአዲስ አበባ ሰዎች በኢትዮጵያ በክልል ከተሞችም ያላችሁ እዛ ፕሮግራም ላይ አደራ እንዳትቀሩ። ልጆቼ ጋብዟቸዋል። ሰኔ 28 እሁድ ቀን ነው የሚውለው እና የዛን ቀን አድዋ አደባባይ አድዋ ሙዚየም ትልቅ ፕሮግራም ስላለኝ ሁላችሁንም እጋብዛችኋል። እንዳትቀሩ አደራ። እኛም እንገኛለን። ቴንኪው በጣም የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።